Hello everyone, welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ? This is Mikael American YouTube channel. Welcome to my channel guys. Subscribe ምን ብላችኋል? በቃ ደርቃችኋል ማለት ነው። ተስፋ አልጠይቃችሁም አለምናችሁም አይደለም ማለት ነው። እንደርሶ ማለት ነው ዱቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ያው ባለፈው ቪዲዮዎችን ሰምታችሁታል ማለት ነው። ያው ሁሉንም ነገር እንደተናገርኩት ነው። የኔ ወታደር እንደዚህ ይመስላል በቃ ላይክ እንደርሶ ማለት ነው። ብዙ ጊዜ ምን አለ መሰላችሁ ያው በቃ ተደብቆ የሚቀር ነገር የለም። እኔ ባይደበቅም ቢደበቅም ላይ ግን እኔ ዝም ብሎ እንደዚህ ሚዲያ ላይ መለፍለፍ ምንም ሆነ አይታየኝም። ጋይሶች ልነግራችሁ የምፈልገው ነገር ምንድነው ምንም ሆኖ ስለማይታየኝ ብቻ ነው። አንተን ሰው ማለት ነው። አሁን ደግሞ ላይክ እኔ መሽኮራመም ሰው ተዋዶ እያለ ብዙ ጊዜ ነገር ያለኝ ማለት ነው። የሚያስጠላኝ ነገር ካለ ማለት ነው ሰው ተዋዶ እያለ መሽኮራመም ላይክ ነገ ዛሬ እንደዚህ ነው እያሉ መቀመጥ፣ በተለይ አንድ አካባቢ ሆኖ በተለይ አንድ ሀገር ሆኖ በተለይ እየተገናኙ የማይታሰብ ነው እኔ ጋር ማለት ነው። ሰው ከወደዱ ዳይሬክትሊ ማለት ነው ሰላም ትባባላለ። እንዴት ዋልክ፣ እንዴት አመሸ ማለት ነው። አሁን ተጠግቶ ማለት ነው። አሁን እኔ ምግብ ስበላ መጥቶ ማለት ነው እኔ አጠገብ የሚበላ ከሆነ ማለት ይሄ ማለት ፍቅረኛ አይደለም። እኔ አጠገብ ቢቀመጥ ማለት ፍቅረኛ አይደለም። ኤክሴም ቢሆን ማለት ነው ከሪጋ ምንም ነገር የለንም ባደወይ ማለት ነው። አንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እዚህ መጥቼ ማለት ነው ላይክ በጣም አሰልቺ የሆነ ትዳር ፍቅረኛ የሚመኝ ሲቀር የለኝ። አሁን አስቦት እኔ ባህር ተሻግሬ ስንት መከራ አይቼ ወደ ሀገር ለመሄድ መንገድ ላይ ማለት ነው የእውነት ፍቅር ቢይዘኝም ማለት ነው ያ ሰውዬ የሆነ ላይክ የሚደብር አክት የሚጠቀም ከሆነ ሊያመላልሰኝ ላይክ ሊገፋኝ ሊገዛኝ ምናምን ነገር የሚፈልግ ከሆነ ማለት ነው ለሱ ምን አገባኝ ወደ ሄልዚ ላይክ እሱ ላይክ ለምን እኔ የሚንቀኝ ከሆነ ማለት ነው እንደፈለገ እኮ መሆን ይችላል ማለት ነው። የሚያስገድደው ሰው የለም ማለት ነው። ኢቭን እኔ እኮ ግዴታ እወድሃለሁ በእናትሽ ልትለኝ ይገባል ምናምን የሚለው ወንድ እንኳን የለኝም እኮ እኔ ልነግራቸው የምፈልገው ነገር ማለት ነው። እንደን ሶ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። ስለዚህ ከፈለገ ማለት ነው ቢለውም እንኳን ጠርግ ማለት ይችላል ማለት ነው ሰው ማለት ነው። ግን እንደዛ አይደለም። እኔ በተፈጥሮዬ ማለት ነው ከተፈጥሮዬ ማለት ነው እንደዛ አይደለም። ላይክ እንዴት ብሎ እንኳን እንደዛ ማለት እንዳለባቸው እንኳን አላውቅም ባለኝ ማለት ነው። ምክንያቱም እኔ አንድ ሁለት ጊዜ በኋላ ሰዎቹ ጥያቄ ወይም ደግሞ የሆነ ነገሮችን ከደጋገሙብኝ ላይክ በጥፍ ነው የምለው ባለኝ ማለት ነው። አንደርሶ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? የነቀሽም ስራ አልወድም። እንደንሶ ማለት ነው ውዶቼ። የዚህ ደግሞ ሲመጣ ጊዜ የሆነ ሊቢያው ነበረ ተከትሎኝ መጣ። የሆነ ቦታ ላይ ሲመጣ ተከትሎኝ ይመጣል ምናምን ነገር ማለት ነው። እኔ ማለት ነው ሊቢያ ላይ ባደወይ ማለት ነው ሊቢያ ይሄ ሁሉ መከራ እያለት እንኳን በሰላም ስለኖርናት በጣም ነው ያመሰግንኩት እንጂ ሊቢያ ውስጥ ስንት መከራ ነው ያየሁት። ይሄ ባይደወይ እኔ ማለት ነው እዛ ስቀመጥ ብቻ አልነኩኝም እንጂ ማለት ነው። መጀመሪያ ግን በጣም መታኝ ምናምን ነገር እሱ በሀበሻ ምክንያት ስለሆነ ላይክ ብዙ እንትን አላደረኩትም ባይደወይ ማለት ነው። ላይክ አት ዘ ሴም ታይም ማለት ነው ፈርስት እንደዛ ያስደረጉት ማለት ነው ሀበሻ እናቸው ባይደወይ አይ ቲንክ ኢሮብን ብቻ አይደለም መሰለኝ ከነሱ ውጭም ሌላው ሰዎችም ነበሩ ባይደወይ ማለት ነው። ግን ፈረስት ቀነበርና ኤዲት ብዙ ነገር ያስደረጉት ኢሮቦች ናቸው ባይደወይ ማለት ነው። አንተ ሰው ማለት ነው ወዱች ልንገራቸው ላይክ የገዛ ማለት ነው የገዛ አክስቴ ልጅ ተብሎ ማለት የአክስቴ ልጅ አይደለም ምንም አይደለም። ግን እነሱ ያቀናበሩትና የነሱ እቅድ ነበረ ማለት ነው። አንተን ሰው ማለት ነው ውዶቼ ልንገራቸው የምፈልገው ነገር ማለት ነው እኔ ማለት ነው ከእንትን ወጥቼ ማለት ነው አስቡት ሊቢያ ላይ ማለት ነው ዩኒሳን እንዳንገባ ስንት እየዘጉብን ባህር ስንወርድ እንኳን ብራችንን በልተው እንዳንሄድ መንገራችን አሰናክሎ እየመለሱን ስንት መከራ ያሳዩናል ሊቢያውያኖች ማለት ነው። እኔ ደግሞ አሁን መጥቼ ሊቢያው ላግባ ላይክ ለምን እንኳን ፍግም ብሎ መሬት እንኳን ስሞ ለኔ አይወስደኝም። የእውነቴን ነው
እንዴ እንደዛ የሚመኝ መሰላችሁ እንዴ? ላይክ አስቡት። አሁን ደግሞ እሱን አግብቼ ደግሞ ላይክ እንደዛ ያልሳለፍኩትን ችግር ስለ ችግሩ ይቀርና ማለት ነው እሱን ባገባ ማለት ነው እኔ ሰላም ኖሯል ኑሮም ባደኝ ማለት ነው። ሲጀመርም ያንን ሰውዬ ወዳጅ አይደለም ጥላቴ ነው። ጥላት ነው የሚባለው ባይ አሁን የሃይማኖት ጥላት አለን፣ የትምህርት ድንቁርና አለን፣ የሀገር የብዙ ነገር ማለት ነው ብዙ ነገር አለ ማለት ነው። አንተን ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ኢቭን እሱ የተሻለ ማለት ነው። ከዛ ቀጥሎ ደግሞ ላይክ የባሰ ማለት ነው። እንደርሶ ማለት ነው እኔ አረብ አግብቼ ማለት ነው ደንቆሮ ላይክ ለምን ከፈለገ ላይክ እሱ ቢሆን ማለት ነው ላይክ ስልጣን ነበር የሚሆነው ባይደው ማለት ላይክ በንጤ ብቻ ማለት ነው ላይክ ክርስቲያን ቢሆን ኖሮ ማለት ነው። እንደርሶ ማለት ነው ውዶችዬ እንደዛ ብዬ ማለት ነው። እዚህ ደግሞ ላይክ ደግሞ ተመልሼ እዚህ እኔ የመታኝን ማለት ነው ለነሱ ያደረጉትን ነገር ካቨር ለማድረግ ብሎ ማለት ነው ከኔ ኋላ ሲያስከትሉት ማለት ነው እኔ እሱን ላገባ ጂሰስ ማለት ነው። እንደን ላይክ ልጅ አለው ሚስት አለው ማለት አንድ ልጅ ብቻ ላይሆን ይችላል፣ ብዙ ልጆች ሊኖሩት ይችላል ማለት ነው። አስቡት ልጁ ደፍሮኝ መጥቶኝ ምናምን ነገርና ከዛ እኔ እሱን ላገባ እንደን ሰው ማለት ነው። አስቡት ስለ ገንዘብ ስለ ሌላ ነገር ይቀር ማለት ነው። ግን ምን ያህል እየተጎዳው ሊኖር እንደሚችል ማለት ነው። ምን ያህል እየሰለቸኝ ምክንያቱም አልወደውም፣ በቃ በሙሉ አልተቀበልኩትም፣ አላምንበትም። ላይክ እኔ እንደ ጥላቴ ነው ብቻ ማየው ባይዶይ እሱም እንደዛው ባይዶይ ማለት ነው። እንደን ሰው ማለት ነው። ከዛ ቀጥሎ ደግሞ ላይክ የሆነ በቃ አይደለ ፊሊንግ አለ በጣም ላይክ አሁን ሙስሊም እና ክርስቲያን ስትሆን ከባድ ነገር ነው ባይዘኝ ማለት ነው። ከዛ ቀጥሎ ደግሞ ይሄ ሁሉ መከራ ሳይቶ 2 አመት ሙሉ ተንከራትቼ ማለት ነው በስንት መከራ በራሴ ማለት ነው በራሴ በጸሎቴ የወጣሁበትን ሀገር ማለት ነው ተመልሼ ደግሞ እነሱ ጋር አስቡት ሊቢያ ማለት አስቡት ማለት እኔ ባይዘው ሊቢያ ውስጥ ማለት ነው ያለ እንትን እንኳን በሰላም ማለት ነው እኔ በሰላም ስለተላመድኩበት ብቻ የማመሰግነው ፈጣሪ በማመሰግናት ሀገር ናት ባይዘው ማለት ነው። እንትን ሰው ማለት ነው ውዶችዬ ሰዎቹ ስንት እስር ቤት ገብተው ስንት ነገር እየተደፈሩ ምናምን ነገር ብዙ ነገር እየደረሳቸው ማለት ነው። እኔ በሰላም የወጣሁበት ሀገር ናት ባይዘው ማለት ነው። እሱ ግን ምንድነው መሰላችሁ የውስጥ ንጽህናችሁ ነው። አይስወርት ነው የምላችሁ እኔ የሰው ክፋት ነው እንጂ እሱንም እንደዛ እንዲመታ ያደረገኝ ማለት ነው የውስጥ ንጽህናችሁ ማለት ነው። በቃ ምንም እንዳትሆኑ ያደርጋችኋል ማለት ነው። ግን ሰይጣን ሁሌ ማለት ነው የሰው ኃጢአት ስትሸከሙ ደግሞ ከባድ ነው ማለት ነው። ኃጢአት እንተሰታለ ማለት ነው። አንደል ሰው ከዛ ቀጥሎ ደግሞ እዚህ ገብቼ ደግሞ ላይክ አረቦች ደግሞ ምን ያለ ፈረት ናቸው። ከመንገድ ይከተሉኛል ማለት ነው። ወይ ፍቅር ሲይዘኝ ወይ የሆነ ነገር ሲይዘኝ ማለት ነው ሁሌም መንገድ ላይ ይገባሉ ነው ማለት ነው። እኔ አረብ ላግባ ወይ አረብ ፍቅረኛ ልይዝ ወይ ከአረብ ጋር እንዴት ብዬ ነው አረብ ፍቅረኛ ወይም ደግሞ አረብ ልይዝ የምችለው ባደኝ ማለት ነው። አሁን ጥቁር ምናምን ነጭ ምናምን ትችላላችሁ። አረብ ማለት ለኔ ማለት ነው አትሰይም ናይጄሪያዊ ማለት ነው። ያለ ጥቁር ናይጄሪያዊና አረብ አትሰይም ናቸው ለኔ። በአንድ አይና ነው ማያቸው ባይደው ይሰርሱ ጋር ነው የምላቸው። ጥቁር ወንድ አለ አይደለ እሱ ማለት ነው ደስይ በቃ ምንም አለያያችሁም ባይደው ማለት ነው። እሱ ጮጋራ ያስለጥሻል፣ እሱ ጮጋራ ያስለጥሻል። እዚች ጋር ምንም ነገር የላቸውም ባይደው ማለት ነው። እንደ ኢቭን ጥቁሮቹ እንኳን ሰው ለምደዋል ማለት ነው። አንተን ሰው ማለት ነው ወዲሽ ነገራቸው የምፈልገው ነገር ምንድነው መሰላችሁ? አንተን ሰው ላይክ እኔ ማለት ነው ሰዎቹ ለሚሰጡኝ ግምትና እኔን የምታወርዱብኝ ቦታ ማለት ነው። ሀበሻ ደግሞ አሁን ደግሞ ኤርትራውያን ካላችሁ የባሰ ማለት ነው። ስንት መከራ በእነሱ ምክንያት ደግሞ አይቼ እዚህ መጥቼ ደግሞ እኔ ኤርትራዊ ፍቅረኛ ወይም ደግሞ እርሻ ባል የማይታሰብ ነው ማለት ነው። አሜሪካን ኤርትራ ሲጀመርም ጥላት ነው ብለዋል ማለት ነው። እንደዛ አስበው ነው ለካ አይ ቲንክ ይሄ ሁሉ ነገር የሚያደርጉኝ ባይዘይ ማለት ነው። ላይክ ለኢትዮጵያም አይደለም አሜሪካ ጥረታችን ናት ምናምን ነገር ዳውን አድርጋናለሽ እኛንም ብላችሁ እንደሆነ የማውቃልኝ ባይዘይ ማለት ነው። እንትን ሰው ማለት ነው ውዶቼ ላይክ የጠገበ ውሻ እንደዛ ነው ባይዘይ። ከዛ
አንዴ የሆነ ነገር እያለው ብዙ ነገር አድርገውኛል ማለት ነው። እንደን ሰው ማለት ነው ውዶቼ። ከዛ ደግሞ እዚህ ማለት ነው እዚህ ስጀመር እኔ አረብ ፍቅር ይዛችኋል ወይ ይሄ ብዙ ጊዜ ነበር እንትን የማደርገው እና ጠይቅ ነበረ ማለት ነው። የእውነት አረብ ፍቅር ይዛችኋል ወይ ምናምን ያልኩኝ ነበር ብዙ ጊዜ ማለት ነው። አንተ ሰው ማለት ነው። ከዛ ውዶቼ ማለት ነው እሱ ፍቅር አውቁ ሀገር አውቁ እምነት የላቸው። የእነሱ እምነት ደግሞ ምንም እንትን የማይመቸኝም ማለት ነው። እንደን ሰው ከዛ ደግሞ ላይ ከሀበሻ ማለት ነው ሙስሊም ቢሆን ክርስቲያን ቢሆን ማለት ነው ኦንሊ ማለት ነው ላይ ክርስቲያን ለክርስቲያን ይቀርባል ማለት ነው። አይሰጡ ጋር ነው የምላቸው ሙስሊም ከክርስቲያን ማለት ነው። ሙስሊም ከካቶሊክ፣ ኦርቶዶክስ ከካቶሊክ ይቀራረባሉ። እንደዛ ነገር ይቀራረባሉ። እውነት እንናገር ከተባለ ምክንያቱም እኛ በስመ አብ እንላለን ምናምን ነገር ማለት ነው። ግን እኔ ዲፈረንት አለን ከካቶሊክ ውጭ ምንም የምወደው ነገር የለም ባለኝ ማለት ነው። አንደር ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ስለዚህ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ አንድ ካቶሊክ ነኝ ባለ ከካቶሊክ ውጭ ምንም ነገር አይስማማኝም። ምንም ነገር ማለት ነው። አሁን ያጎቴ ባደረገው ወይ አባቴ ምናምን ችግር አይደለም። በቃ ከፈጣሪ ነው ባይደኝ ማለት ነው። ያው ከዘር ነው ከፈጣሪ ነው። እንደሱ ማለት ነው። ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ማለት ነው። አሁን እዚህ ደግሞ የሆነ ልጅ አለ ነው አምጥቼ ነበር አይደለ? እኔ ገረመኝ ማለት ነው። ላይክ አረብ እየተመቸኝ ነው ምናምን ለመጀመሪያ ጊዜ እና ምናምን ብዬ ማለት ነው። ፍቅር አልያዘኝም እውነት ልናገር ከተባለ የሸውዬ ዋሸሁት ነበረ ማለት ነው። ከዛ ማለት ነው ፍቅር አልያዘኝም ግን በቃ ላይክ በጣም ከሰዎች ርቄ ነበርና ዝም ብሎ ሰልችቶኝ ነበረ። ላይክ ችግር አለው ጓደኛሞች ብንሆን ምናምን ብዬ ግን ጓደኞቹ ሲያስጠሉ ማለት ነው። አሁን 3 ናቸው። ላይክ በጣም ነው የሚያስጠሉት። ያቀልሽልሻል ማለት ነው። በጣም ነው የሚያቀልሽልሽ ኦንሊ ማለት ነው። እሱን ደግሞ ሳየው ማለት ነው ሞኝ ጭንቅላቱ ላይ እንዴት ተመታከል ውሃ የለውም። እሱርቱ ጋር ነው የምላችሁ ምንም ነገር በቃ ዜሮ ማለት ነው። ከዛ እኔ ደግሞ እንደነገርኳችሁ ሞኝ ሰው በጣም ነው የሚሰለችኝ ማለት ነው። አሁን እኔ ከሱ ጋር ማለት ነው እኔ ከጅሎቹ ጋር ስቆይና ምን አይነት ለዋህ ናት ምናምን ትሉኝ ይሆናል አንዳንዴ። ግን የዋህ ስለሆንኩኝ አይደለም። አሽወርቱ ጋር ነው የምላችሁ እለያቸዋለኝ ምናምን እያልኩኝ ነው ማለት ነው። እንደን ሰው እምነታቸውን እንኳን ቢቀይሩ ማለት ነው እኔ አላምንበትም ማለት ነው። እኔ ልጅ መውለድ ወይም ደግሞ እንትን ማድረግ ልጅ መውለድ እንኳን ትዳር መስጠት እንኳን ቢፈልግ ማለት ነው የሆነም የሚመሳሰለን ነገር ሊሆን ይችላል። ምክንያቱም የወለድኩት ልጅ ለራሱ ሊያቃጥለኝ ይችላል። ምን አውቃለኝ ማለት ነው። እንደሱ ማለት ነው። ከዛ እንደዛ አቃጠል ነው እያቃጠልናት ነው እንደዚህ እያደረግ ነው። ላይክ አሁን አሜሪካ ውስጥ ማለት ነው ብዙ ሰዎች ውጡ ምናምን እየተባሉ ነው። እሱ ነገር ለምንድን ነው አይስወርት ጋር ነው የምላችሁ። ሰዎቹ ጠግባችኋል ማለት ነው። ሰው መጥፎ ነገር ሲያደርጋችሁ ማለት ነው በውስጥ ማለት ነው። እኔ አይደለም እኮ መጥፎ ነገር የምታጠቁኝ ማለት ነው። ሁሌም ወደ አሜሪካን ማጥቃት ነው የምትፈልጉት። እኔ ስጣሉ ወይም ደግሞ እኔ ስትቀኑ ወይም ደግሞ የሆነ ነገር ሰው ብሎናል ብላችሁ ፈድ ስታደርጉ በጣም ስትጠግቡ ማለት ነው። ሰው ሲያጠግባችሁ ሁሌም ሰው ላይ ፈድ ትሆናላችሁ ማለት ነው። እንደን ሰው ማለት ነው። ለምንድን ነው እኛ እኮ በቃ እንደዚህ አግኝተናታል፣ ምክንያቱም ደካማ ናት፣ ችግር አለባት፣ ስለዚህ አለናጠቃት ይዝናት ምናምን ብላችሁ ታጥቃለች። ግን እሱ ነገር ምንድን ነው የሚያደርገው? አይስወርቱ ጋር ነው የምላችሁ። አልታየንም ማለት ባትታዩም ባትሰሙ ማለት ነው። ሰው መጥፎ ነገር ሲያደርጋችሁ በቃ ከህይወት በቃ ታርቀዋለ ማለት ነው። በቃ ታርቀዋለ፣ እያስጠላሃል። አይስወርቱ ጋር ነው የምላችሁ። አሁን ፈጣሪ በቃ ላይክ የሚሰጠን መልእክት አለ ላይክ ራሳችንን ልናጠፋ እስክንል ድረስ ማለት ነው። ያንን ሰው ስንረዳ ማለት ነው እንቸገራለን ማለት ነው። ምክንያቱም ያንን ሰው በቃ ከፈጣሪ ጋር በጣም ተፈታትነዋል፣ ተፈቋቁሯል። በቃ
ኦቨርታይም ስለደረሰ ማለት ነው ያንን ሰው ልንረዳው እንኳን ብፈልግ ማለት ነው እንዳንረዳው በቃ ፈጣሪ ይከለክለናል። ምክንያቱ እሱ ሰው ንስሐ መግባት አለበት፣ ያደረገውን ነገር ፊክስ ማድረግ አለበት፣ ኃጢአቱን ይቅርታ መጠየቅ አለበት፣ ብዙ ነገር ማድረግ አለበት ማለት ነው። አልታየንም ብላችሁ እንትን አታደርጉ። እኔ ባይደዊ ማለት ነው አሁን በጣም መጥፎ ሰው እኔ ጋር ከቀረበ ወይም ደግሞ በጣም መጥፎ የሚያደርገኝ ሰው ከቀረበ ላይክ የሚመጣልኝ መልእክት አለ። ያንን ሰው ሊረዳው እንኳን ቢፈልግ ማለት ነው ሊረዳው አልችልም። ልረዳው ደስ እያለኝ እንኳን ካረዳሁት የሆነ ችግር ይገጥመኛል ማለት ነው። ያንን ሰው ካረዳሁት ማለት ነው ግን ማለት ነው የሆነ መልእክት ይመጣኛል ማለት ነው። በቃ ራሴን ላጠፋ እስከ ድረስ ማለት ነው እንዳልረዳው ይከለክለኛል ማለት ነው። እንደ ሰው በቃ ሁሌም በቃ እሱ ፈተና ይሆንብኛል ማለት ነው ህይወቴ ውስጥ ማለት ነው። እንደ ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? መጀመሪያ ሰው ላይ ከመፍረዳችሁ በፊት ማለት ነው እንትናችሁ ተግባራችሁ አስተካክሉ። ድሮ እንዴት ነበራችሁ? አሁንስ እንዴት እየሆናችሁ ነው? ምን እየነካችሁ ነው? ምን እያስነካችሁ ነው? ባይ ለምንድን ነው ይሄን ያህል የምትጠግቡት? አይስወርቱ ጋር ነው የምላችሁ። ለምንድን ነው ይሄን ያህል የምትጠግቡት? በጣም እኮ ግራ አጋባችሁ። አንተን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ሰው ጠላ ነው ወይ ሰው እንደዚህ ያደረገን በቃ ላይ ምን አይነት ቀሽም ሰው ነው? አሁን እኮ በጣም ግርም የምትሉ ሰዎች ማለት ነው የፈለጋችሁትን ነገር አድርጋችሁ የፈለጋችሁትን ሰው አቃጠላችሁ ላይክ ሰው ገሃነም አስገብታችሁ ሀገር ገሃነም አስገብታችሁ ሁሉንም ነገር ካደረጋችሁ በኋላ ማለት ነው ሰው የሆነ ምላሽ ሲሰጣችሁ ማለት ነው ፈጣሪ እንበላችሁ ፈጣሪ የሆነ ምላሽ ሲሰጣችሁ ትንጨረጨራላችሁ፣ ትንፈጨራላችሁ፣ ትንበጨረጨራላችሁ። የጭካኔ እንትን ምንድነው? የጭካኔ ምላሽ ምንድነው? ጭካኔ እኔ ሰው ሲጨክርብኝ እጨክርበታለሁ። ሰው ከራራልኝ ነበር ልጨክርበት አልችልም። የጭካኔ ጥግብ ደግሞ ምን ያመጣል? እስከ መጨረሻ ማለት ነው ምን ያመጣል? አይሶት ጋር ነው የምላችሁ። ስለዚህ እሱን ነገር ነው ከሰው የሚያረቃችሁ እያልኳችሁ ነው ባለኝ ማለት ነው። እናንተም ሳይሆን ማለት ነው እኛንም እንኳን ማለት ነው ወደ እናንተ እንትን እያደረጋችሁ ማለት ነው እኔ በእናንተ ኃጢአት ማለት ነው ሰው ከሰው እንትን እንዳልሆነ ያደርገኛል ማለት ነው። አይማቃለው ብዙ ነገር አግኝታችኋል፣ ብዙ ነገር ታደርጋላችሁ። ያው በሰይጣንም መንገድ ይሁን በመተትም በቆተትም መንገድ ብዙ ነገር አግኝታችኋል ማለት ነው። ግን ከሰዓታት በኋላ ማለት ነው ለክ የሚያስቀየር ነገር ያለ በቃ መንፈስ አለና ስለዚህ ማለት ነው አብዝታችሁ ማለት ነው መተት ላይ አትተማመኑ። አይሶት ጋር ነው የምላችሁ። መተት ላይ ኮተት ላይ ሰው ድክመቱ አይታችሁ ምናምን ነገር ብዙ ነገር ማለት ነው በዛ መንገድ ከተማመናችሁ ማለት ነው ወይም ደግሞ ከባድ ነው ማለት ነው። ስለዚህ እሱ ነው ባይደው እሱን ነገራችሁ አስተካክሉ ማለት ነው። ሰው ምንም እያደርጋችሁ አይደለም ባይደው ማለት ነው። ሰው እላችሁ ላይ እንድነሳ የሚያደርጋቸው ባይደው የምታደርጉትን ነገር ነው ማለት ነው። ስለዚህ አሜሪካ ላይ የሚደረገው ነገር ማለት ነው ብርቅ ሊሆናችሁ አይገባም ማለት ነው። አይሶርቱ ጋር ነው የምላችሁ። አሁን እንኳን ቢበላሽን ከጊዜ በኋላ ሊስተካከል ስለሚችል ማለት ነው። እናንተ ግን ራሳችሁን አስተካክሉ። አይሶርቱ ጋር ነው የምላችሁ። ብዙ ሰዎች ማለት ነው እኔ በየትኛውንም ታይስ ማለት ነው በቃ ዶናልድ ትራምፕን የሚሳደቡ ሰዎች፣ አሜሪካን የሚሳደቡ ሰዎች ላይክ በቃ አሜሪካ ምንድን ናት? ሁሉም ሰው አሜሪካ ይላል ላይክ ለምንድን ነው አሜሪካ ምናምን ነገር የምትሉ ሰዎች ማለት ነው። ስለዚህ ለራሳችሁ መሄድ ትፈልጋላችሁ፣ ቤተሰቦቻችሁ አሜሪካ ውስጥ እንዲቀመጡ ትፈልጋላችሁ። ግን ደግሞ የሀገር ሰው ማለት ነው ላይክ በቃ ሰው ስሜት እንዳለው አይገባቸውም። እኔ የሆነ ያህል እንትን የለኝም። ከኔ በላይ በጣም አሜሪካን የሚወዱ አሜሪካኖች አሉ ማለት ነው ላይክ ህይወታቸውን የሚያሳልፉላት ማለት ነው። እኔ ምንም አይደለሁኝም፣ ምንም የማውቀው ነገር የለኝም ከህይወት ችግር አንጻር ማለት ነው። ሀገር ግን ምን ያህል ጣፋጭ እንደሆነች እና ደስ እንደምትልና ሀገሬ ላይ መኖር ላይክ ምንም ቢሆን ማለት ነው አንተ እየፈለግክ ብትሆን ማለት ነው የፈለግክ ደካማም ጎበዝም የፈለገ ሰው የፈለገ ታሪክ እንኳን ባይኖርህም ማለት ነው ሀገር ላይ ምን እንደመኖር ማለት ነው ጥሩ ነገር የለም ማለት ነው። አንተን ሰው ማለት ነው ልጆቼ
እናንተ ደግሞ ለራሳችሁ ጥሩ ነገር የምትመኙ ሰዎች ማለት ነው፣ ሰው የሰዎችን መንገድ የምታበላሹ ከሆነ ለእናንተ ላይ ቀናላችሁ ይችላል ማለት ነው። ሰው አሁን እኔ እያስፈራራኋቸው አይደለም፣ እኔን ስለሚሰሙ ስለሚያዩ እኔ እንዴት እንኳን መናገር እንዳለብኝ አላውቅም። ባይ የደረሰኝን ነገር ማለት ነው አይደለም ልናገር ማለት ነው፣ እንዴት እንኳን መናገር እንዳለብኝ አላውቅም ነው አንተን ሰው ማለት ነው ውዶቼ። ልነግራቸው የምፈልገው ነገር ምንድነው እኔ ሰዎቹ ማለት ነው ታሪክ እንደዚህ ወጣሽ እንደዚህ አስገባች ይህ ሁሉ ነገር እንድናገር ያደረገኝ ማለት ነው ሀበሻ ነው ያስገደደኝ ባይ ማለት ነው። ሀበሻ አርፎ ስለማይቀመጥ ባይ ወይ አርቆም ስለማያስብ ለራሱ ስለማያስብ ለእህት ለወንድሙ ለቤተሰቦቹ ስለማያስብ ነው። በእነሱ ምክንያት ነው በጣም ብዙ እንድናገር የተገደድኩት ማለት ነው። አንደን ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ምንድነው ከሀበሻ ቀጥሎ የሚመጣውን ነገር ማለት ነው ሁሉንም ነገር ማለት ነው በእነሱ መንገድ የሚመጣውን ነው ባይ ማለት ነው። ምክንያቱ እኔ የተኛውንም ሀገር ስላልኖርኩኝ ማለት ነው ሳውዲ ነበርኩኝ ማለት ነው። ከዛ ውጭ ማለት ነው እሱ ደግሞ ቀጥሎ የነበረው ነው ባይ ማለት ነው። ያንን ምን የሚያውቀኝ ሰው አልነበረም ማለት ነው። ያንን ሊያውቀኝ የሚችለው በሀበሻ መንገድ ካልሆነ በስተቀር ማለት ነው። አንደን ሰው ማለት ነው ውዶቼ ልነግራቸው ማለት እኔ ላይጠራጠሩ አይችሉም። ባይ ዘ ወይ ኤኒታይም ሰው ሊጠራጠር ይችላል ማለት ነው። ግን ደግሞ ከብዙ ሰው ትውልድ እንዳለ ስለሚታወቅ ይሄን ያህል ሊገርማቸው አይችልም ማለት ነው። ብዙ ኢትዮጵያውያን ይችላሉ ኢትዮጵያውያን የሚሉ ብዙ ሰዎች አሉ እኔ ብቻ ሳልሆን ማለት ነው። አንደን ሰው ማለት ነው ውዶቼን ልነግራቸው የምፈልገው ነገር ምንድነው ከዛ ቀጥሎ ግን ብዙ ነገር ሊያውቁ የሚችሉት በሀበሻ መንገድ ብቻ ነው ባይ ዘ ወይ ማለት ነው። አንደን ሰው ማለት ነው ውዶቼ እኔ ልነግራቸው የምፈልገው ነገር ማለት ነው በተለይ ወሬ እንትን ወደዚህ ወደዛ የሚያደርጉት ሞሮፍ ሀበሻ ናቸው ባይ ማለት ነው። አሁን ግን ሌሎችም አሉ፣ ግን አንቅጣጫ ከማን ነው ሀበሻ ነው ባይ ማለት ነው። ሁሉንም ነገር ማለት ነው እንደዚህ ወሬ እንደባዛ እንታይ እንታወቅ እኛ በላይ ነን፣ እኛ ጥሩዎች ነን፣ እኛ እንሻላለን፣ እኛ እንደዛ ነን፣ እነሱ እንደዛ ናቸው ምናምን ፉክክር ውስጥ ነው ውድድር ውስጥ እስከው ከዛ ነው ባይ ይሄ ሁሉ ነገር የመጣው ባይ ማለት ነው። አንተ ሰው ማለት ነው ሰዎቻችሁን ተቆጣጠሩ ባይ አሁን ሞኞች ከሆኑ ወይ ጅሎች ከሆኑ እነሱን ተቆጣጠሯቸው ባይ ወይ ማለት ነው። እንዴት መቆጣጠር እንዳለባቸው ታውቃላችሁ። ግን አይደለም የሚቆጣጠር ማለት ነው ጤናማ ሰው እንኳን አላየሁትም ባይ ማለት ነው። እዚህ ስደት ውስጥ ማለት ነው ስደት ላይ ማለት ነው ጤናማ ሀበሻ አልገጠመኝም እስካሁን ማለት ነው ማለት ነው። ቢኮሬዚ ናቸው ባይ አብዛኞች፣ አንዳንዶች የማይገባቸው ምንም ነገር ማለት ነው። አንዳንዶች ደግሞ እብዶች ምናምን ነገር እንደነገርኳችሁ እኔ በዚህ ዘመን ማለት ነው ጥሩ ሰው ወደ እኔ አይመጣም እንዳታስቡት። እኔ ጋር መጥቷል እኔ ጋር አለ እኔ አካባቢ አለ ብላችሁ ሰው እንዳታምኑ። እኔ ጋር የሚመጣው ዘንድሮ በሙሉ ጅብ ከሰው ውጭ የሆነ ሰው ነው ባይ ሰው ያልሆነ ሰው ነው እኔ ጋር አካባቢ ብዙ ጊዜ የምታየውና ኮንፊደንስ ለማለት ሼም ስለሌላቸው አይሄዱም ባይ ወይ ቢታመሙም ቢቃጠሉም ባይ አሁን የሚለጣጥፈው ሰው ማን ነው? ሼም የሌለው ሰው የማያፍር ሰው ለክ የተዋረደ በቃ ለቀሽ የሚሆን ሰው አያፍርም። በቃ ልጥፍ ነው ባይ ወይ ከሰው አይላቀቅም። አንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ለዛ ስለሆነ ማለት ነው መጀመሪያ ማለት ነው ራሳቸውን ፊክስ አድርጉ ማለት ነው። አንተ ሰው እኔ ባይ እናንተ ላይ የምፈርድ እንደምን ኢቭን ሞሮፍ ማለት ነው። ምክንያቱም እኔ በጣም አሳፋሪ ቤተሰብ ስላለኝ ማለት ነው አሳፋሪ ቤተሰብ ስላለኝ ማለት ነው ላይክ እናቴ አሳፋሪነት ማለት የእናቴ ቤተሰቦችም አሳፋሪዎች ናቸው ባይ ማለት ነው። አንተን ሰው ማለት ነው ላይክ ሌሎችም ይሄን ያህል ብርቅ አይደሉም ባይ ማለት ነው። ለነገራቸው የምፈልገው ነገር ምንድነው እኔ አት ዘ ሴም ታይም ማለት የሚያሾፍብኝ የሚቀልድብኝ ምናምን ነገር አይመቸኝም። ምክንያቱም ችግር ገጥሞታል አሁን እያስመሰለ ምናምን ነገር በጣም ችግር ውስጥ ነው ምናምን ነገር እያስመሰሉ ችግር ውስጥ ሊሆን ይችላል ማለት ነው። ሰው መረዳት አለብን። ግን ሲበዛ ማለት ሰው ላይ ሲቀልድ አይደለም ባይ ማለት ነው። እኔ ላይ ሲቀልድብኝ ደስ አይለኝም ማለት ነው። እንደን ሰው ማለት ነው ስለ ፍቅር ጉዳይ ስለ ሪሌሽንሺፕ ጉዳይ ላይ ማለት ነው ደግሞ ነገራቸው የምፈልገው ነገር ማለት ነው እኔ ማንም ፈርቻ አይደለም፣ ከማንም አልፈራም፣ ከፍቅረኛም አልፈራም፣ ከማንም አልፈራም፣ ከጓደኛም አልፈራም፣ ከእናንተም አልፈራም፣ ከማንም ሰው አልፈራም ባይ ማለት ነው። ግን እኔ የማልፈልገውን መንገድ የማልከተለው ለምንድን ነው መሰላችሁ? ለራሴ ስል ነው ባይ ማለት ነው። ያ
አንተን ሰው ማለት ነው። እኔ ደግሞ ብዙ አሁን ላይ ማለት ነው ስለ ጤናዬ ስለሌላ ነገር ነው ማሰብ ያለብኝ። ግን ላይ ቀላል ነው አሁን ፍቅረኛ መያዝ ማለት በጣም ቀላል ነው። ባይደው ማለት ነው እኔ ባይደው የሆነ ነገር በተግባር የሆነ ነገር ካላደረግሻቸው ወይ ካላሳሰርሻቸው ወይ ካላዋረድሻቸው አናርፍም የሚሉ አንላቀቅም የሚሉ ወንዶች አሉ ባይደው ማለት ነው። ሰው አንዳንድ ወንዶች ማለት ነው ገንዘብ ሊቀበሉብሽ ውሸት እያመላለሱ እንትን እያደረጉ ባይደው ለዛ ነው ፍቅር የላቸውም። ባይደው ፍቅር ካለው ለምንድን ነው አንቺ ጋር መጥተው ማለት ነው ላይ ፍቅረኛዋ ነኝ ብሎ እዚህ ተቀምጦ ለምን እኔ ጋር አወራም? ባይደው ማለት ነው እኔ ፍቅረኛ ካለኝ ማለት ነው ለአንድ ቀን እንኳን አልተወውም። ባይደው እቤት ከሌለ በስተቀር ማለት ነው ቪዲዮም ከሰራውኝ ቲክቶክም ከሰራውኝ ኤኒ ታይም ኤቭሪ ታይም ማለት ነው እኔ ጋር ነው ያለው ባይደው ማለት ነው ከኔ ጋር ሊላቀቅ አይችልም። ያ እንትን ሰው ማለት ነው እኔ አሁን ላይ ማለት ነው ጥርት ያልኩ ሲንግል ነኝ። ባይደው ሲንግል ነኝ የምለውም ባይደው ለምንድን ነው መሰላችሁ? ሰይጣን ናቸው ብዙ ሰዎች ብዙ ወንዶች ማለት ነው ለንቀርባቸው ለፍቅር እንኳን ፈልጋቸው ምክንያቱም እምነታቸው ኢቭን ማለት ነው አይደለም እነዚህ ሙስሊሞች ይቀርና ማለት ነው ሌሎችም ሰይጣኖች ናቸው። ስለዚህ እኔ ማለት ነው ለምንድን ነው መሰላችሁ ሌላ ኃጢአት ስለሚበጥ ብዙ ኃጢአት ስላለኝ ማለት ነው ብዙ የተሸከምኩት ኃጢአት ስላለኝ ማለት ነው እነሱን ተሸክሜ ስለማልችል ማለት ነው በእነሱ መንገድ ደግሞ ብዙ ነገር ሊጋባባኝ ስለምችል ለዛ ነው ፍቅረኛ የለኝም። ሲንግል ነኝ ነው ማለት ሲንግልነትን አማርረኝ ምናምን እንዳይመስላችሁ። እኔ ብዙ ጊዜ ማለት ነው አሁን ላይ ብዙ ድክመት አለኝ ባይደው ብዙ ደካማ ጎን ስላለኝ አንዴ በማህፀን እያዛለሁ፣ አንዴ ሰው ይመረዘኛል፣ አንዴ በቀናት ምክንያቱም ለኔ ምንም ያልሆኑ ሰዎች ለነሱ ብርቅ ናቸው። ለኔ ምንም ያልሆኑ ወንዶች ማለት ነው ለኔም ከምንም ጋር ማላስባቸው ወንዶች ለሌሎች ሰዎች በጣም ብርቅ ስለሆኑ ማለት ነው ጭንቅላቴን ያዘሩብኛል ባይደው። አሁን ደግሞ እኔ ላይ ተስፋ ያላቸው አሉ። ስለዚህ ሌላ ሰው ሲያይ ጊዜ ምናምን በዛ የሚያስደርጉ አሉ። ስለዚህ ማለት ነው ሰው ደግሞ የሆነ ነገር ሲያደርግ ማለት ነው እዚህ ከሁሉም በላይ ማለት ነው በወንድ ምክንያት ነው እንደዚህ እንትን የተደረገው የሚደረገው ኤኒ ታይም ማለት ነው እኔ የሆነ ነገር ሲደርሰኝ ማለት ነው በወንድ ነው በቃ ዓለም የምትጠፋው ባይደው ሀገር የምትቃጠለው ኤኒቲንግ የሚፈጠረው ማለት ነው በፍቅረኛ በቃ እነሱ በሚያስገቡበት። አሁን እንደ አረብ ነን እያሉ የአረቦች ዋጫዎች አድርጉ። እኔ አረቦች ጥቁሮች እኮ ይሄን ያህል እንትን እንዲያደርጉብኝ ያደረገው እኮ ያው ፍቅረኛ ተብዬው እኮ ነው። ጤናዬንና በሙሉ ነገር አጎደለብኝ። ታዲያ ለኔ ምን ጠቀመኝ ይሄንን ሰውዬ ማለት ነው? አንደር ሰው ማለት ነው ወዶች ልነግራችሁ እንፈልጋው ነገር ምንድነው መሰላችሁ? አሁንን እንደዛ ስለሆነ ነው እንድትረዱኝ እፈልጋለሁ ማለት ነው። እኔ ለማንም ብዬ ሳልሆን ለራሴ ብዬ ፍቅረኛ ካለ ኤቭሪ ታይም ፍቅረኛ አለኝ ያልኩኝ ማለት ነው። ኢቨንም ማለት ነው በርቀት ፍቅር ካለኝ ማለት ነው ፎቶውን አመጣላችኋለሁ፣ ቪዲዮ አመጣለሁ ማለት ነው። ኤቭሪቲንግ ማለት ቲክቶክ ላይቭም ስላለኝ ላይቭም ላስገባው እችላለሁ ማለት ነው። ኤቭሪቲንግ ላደርግ እችላለሁ ማለት ነው። እንደን ሰው ማለት ነው ውዶች ልነግራችሁ የምፈልገው ማለት ነው እኔ በርቀትም በቅርብም ፍቅረኛ የለኝም። ክሊርሊ ሲንግል ነኝ። እንደዛም ምለው እኔ ባል እየፈለኩ አይደለም፣ ፍቅረኛ እየፈለኩ አይደለም። ላይክ ቢፈልግ ለኔ ቀላል ነው። ባል ማለት ነው ፍቅረኛ እፈልጋለሁ ብሎ መለጠፍም ለኔ ይሄ ነገር ነው፣ ምንም ማለት አይደለም። ግን ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደነገርኳችሁ ከእምነት ጀምሮ ላይክ ብዙ ነገሮችን ማለት ነው እስከ መደንዘዝ እንቅልፍን ማለት ነው ላይክ ብዙ መተት ኮተት ነው የሚያደርጉት። ጠንቋዮች ናቸው፣ ቡዳዎች ናቸው። ራሳቸው ነው ወደው አሁን ፍቅረኛዋ ነኝ ምናምን እያሉ ማለት ነው አሁን ስለሚመትቱ ማለት ነው እነሱ ራሳቸው ወንዶቹ ማለት ነው ቡዳዎች ስለሆኑ ይበሉሻል ምናምን ነገር ማህፀንሽ ውስጥ ይገባሉ ምናምን ነገር ነው ያስገባሉ ማለት ነው። ስለዚህ ለዛ ነው ባይደኝ ማለት ነው ስራ ነው የሚሉት ባይደኝ እሱን ነገር ደግሞ ማለት ነው። ስለዚህ በእናታችሁ በሌላ እንኳን እንትን ባትሉ በዚህ እንኳን እርዱኝ ማለት ነው። ፍቅረኛ የለኝም ስላችሁ ጊዜ ማለት ነው እኔ ላይ አገባቸው ማለት ነው። እኔ እዚህ ማለት ነው ሆላንድ እናቴ አይደለችም አባቴ አይደለችም፣ እናቴ የለኝም አባቴ የለኝም። ስለኔ አገባትም ላይክ ያላትን ነገር ማለት ነው እኔ ላይ ባላት ነገር ኃላፊነት ልትወስድብኝ ካልሆነ በስተቀር ማለት ነው
ስለኔ የሚያገባት አይመስለኝም። ዳስባይ ማለት ነው። ምክንያቱ እኔ የሚገጥመኝን አደጋ እንጂ የሚረዱኝን ሰው እስካሁን አግኝቼ ስለሌለኝ ማለት ነው። እኔ በመጎዳት የምታገኘው ጥቅም ይኖራታል ብዬ አላስብም። ባገኝ ሆላንዳኖች እንደን ሰው ማለት ነው ውዶቼ። ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እኔ ማፈር ምናምን ነገር የሚባለውን ነገር ማለት ነው አሁን አይደለም። እኔ በልጅነቴ ማለት ነው ህፃን ልጅ ያለው እንኳን ማፈር ምናምን የሚባለው ነገር ድራማ አላውቅም። ባለኝ ማፈር አፍራለሁኝ። እኔ በጣም የሚያሳፍር ነገር ከሆነ ጀልነት፣ ድድብና፣ በጣም ድድብና ነገር ያሳፍረኛል ማለት ነው። አሁን አፈቀርኩ ማለት እኔ አይደለም ለሌላ ነገር ማለት ነው ለአባቴ ላጎቴ እንኳን ነግረው ነበር ማለት ፍቅር ቤቴ ማለት ነው። ደስ ችግር የለው ነገር አይደለም ለኔ አይደለም ለወንድሞቼ ማለት ነው። እንደን ሰው ማለት ነው ወድቼ እና ለናንተ ይቀርና ማለት ነው። እንደን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ምንድነው? ግን እንደዛ ስላችሁ አንድ ያፈቀርኩኝ፣ ሁለት ያፈቀርኩኝ፣ ሶስት ያፈቀርኩኝ፣ አምስት ያፈቀርኩኝ እንግዲህ አባቴ ጋር አጎቴ ጋር አልሄድም ነበር። እውነትን እናገር ከተባለ ተስፋይ እሱን ነገር እንኳን ለቤተሰቦቻችን ለወላጆቻችን ክብር የለውም እና እሱ ነገር በጣም ከባድ ነው ማለት ነው። እኔ ግን ቆይቼ ያመንኩበትን ህይወት ወይም ደግሞ ልመሰረት ካሰብኩኝ ወይ ከመሰረትኩኝ እንዴት ናቸው ምን ሊገጥም ይችላል የምታውቀው ነገር ያለ እንደዚህ ሰው ታውቃለህ ምናምን ብለው ልጠይቅ እችላለሁ ማለት ነው። እንደን ሰው ወይም ደግሞ ሰው የሆነ ነገር ብዙ ጊዜ ማለት ነው ለምን ያንን አትይዝም ለምን ያንን አትይዝም ካለኝ ማለት ነው ያንን ሰውዬ እንዴት ነው ወይም ደግሞ ያንን እነዚህ ሰዎች እንዴት ናቸው ብዬ ልጠይቅ እችላለሁ ማለት ነው። እንደን ሰው እኔ በመጠየቅም ደስተኛ ነኝ። ሰዎችም ሌሎች ሰዎችም መጠየቅ አለባቸው ባደይ ማለት ነው። እንደን ሰው አጎቴ መለሰልኝ ማለት ነው። ላይክ በቃ ስለምንም ነገር ስለ ፍቅረኛ ብዬ አይደለም ያን ነገር የጠየቁት ማለት ነው። ስጠይቅ ጊዜ ማለት ነው ላይክ ነጮች ጥሩዎች ናቸው ብቻ ነው ያለኝ ባደይ ማለት ነው። እንደዛ ስል ጊዜ ግን እሱ አረብ ግን አላለኝም ባደይ ማለት ነው። አረብ በጭራሽ እኛ ንግግር ውስጥ አናስገባቸው። ምክንያቱም ከነሱ ጋር መውስቦ ነው የሚባል አይደለ? መውስቦ የምንመሰረት ሰዎች አይደለንም። ከሃይማኖት አንጻር ናቸው ሁሉም ነገር ማለት ነው። እኔ ደግሞ ላይክ ነጭ ስለሆንኩኝ ነው ባይ ዘ ወይ ስለሚያከብረኝ ነው እንደዛ ላይ። ግን በሌላ ሳይድ ግን ማለት ነው ከአረቦች ጋር በጭራሽ ምንም ነገር ንክክ ስለሌለኝ ማለት ነው። ስለ አረቦች አላወራንም። ኢቭን አረብ ሀገርም ነበርኩኝ፣ ግን ደግሞ ስለ እነሱ ምንም ነገር አልተናገረኝም፣ አይናገረኝም ነበር። አንተን ሰው ማለት ነው አለመናገሩ ደግሞ መብቱ ነው። ምክንያቱም ስለ እሱ የሚናገር አረብም የለም ባደው ማለት ሳያውቁ እሱም ሳያውቃቸው ሊናገር አይችልም። አንተን ሰው ማለት ነው ምክንያቱም ስለ ክርስቲያን ጥሩ የሚናገር አረብ እንደዛ እያለ የሚያሳድጓቸው ሰዎች የሉም። ባይደው የሆነ ነገር ካወቁ በራሳቸው መንገድ ያውቃሉ እንጂ እንደን ሰው ማለት ነው ውዶች ልነግራቸው የምፈልገው ነገር ማለት ነው እኛንም እንደዛው ማለት ፈልጌ ነው። እንደን ሰው ማለት ነው ውዶችዬ ስለዚህ ማለት ነው እኔ ሲንግል ነኝ ሲል ጊዜ ማለት ነው ፕሊዝ 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 ተረዱ። ሲንግል ነኝ ማለት ሲንግል ነኝ የስ ያ እንደት ሰው አንዳንድ ጊዜ ማለት ነው ሳናገራቸው ማለት ነው እንደ ውሻ ያደርገኛል። በቃ ላይ ከሆነ አለ አይደለ የሆነ በቃ ላይ መንቀሳቀስ ያቀተኛል፣ ይደብረኛል ማለት ነው ብያችሁ ነበረ ማለት ነው። እንደን ሰው ማለት ነው ኢቨንም ማለት ነው ይሄ ስሜንም የቀየርኩት ማለት ነው አባቴ ያልኩኝ ነበርና ከዛ የሆነ ልጅ አምጥቼ ነበር አይደለ ወንድሜ ነው ምናምን ያልኳቸው ማለት ነው ቲክቶክ ላይ ረዘም ያለ ማለት ነው በጣም ረዘም ያለ ማለት ነው። ከዛ እሱ ልጅ ማለት ነው እዚህ ለአረብ ነው በዚህ ነው ያለው ባይደው ማለት ነው። እኛ ጋር አይደለም ያለው እኛ በግራ ነው ያለው ነው እነሱ በቀኝ ነው ያላችሁ ያሉት ባይደው ኢየሱስ ይላል ባይደው ኢየሱስ ነው የምለው ባይደው ማለት ነው። እንደን ሰው ማለት ነው ወዶቼ ከዛ ምን ቢፈጠር ጥሩ ማለት ነው ወድሻለሁ ምናምን ነገር ሲለኝ ማለት ነው እኔ ማለት ነው ሰዎችም የሚያገኙት ነገር ማለት ነው
እኔም ተመቸኝ ልጁ። ግን ምን አለ መሰላችሁ ተመቸኝ ስላችሁ ግን መመቸት ብቻ ሳይሆን በቃ ላይ በጣም ወደድኩት ምናምን ነገር እና ኧረ እኔ ደስተኛ አልሆንኩም ባይለኝ ማለት ነው። አይ ለወንዶች አሁን ላይ በጣም ክብር የለኝም ምንም ነገር ምንም ሆኖ አይታዩኝም ወንዶች። ምክንያቱም ወንዶች ምን ሆኗል ለካረ ነው አለቀም ዘንድሮ ላይክ በጣም ጥሩ ስትሆንላቸው መጥፎ ስትሆናቸው ጥሩ ነው የሚሆኑት እንደን ሰው ማለት ወንዶቼ እንደን ሰው ማለት ነው ወንዶች። ከዛ ማለት ነው እንደዛ ብዬ ማለት ነው። ከዛም መሀል ላይ ዱላ ሴት መጣች ማለት ነው። እኔ ምንም እንትን የለኝም ባለው ማለት ነው። እኔ ከሱ ጋር ምንም አይነት የፍቅር ግንኙነት ምናምን ነገር ማድረግ አልፈለኩም። ግን ስለተመቸኝ ብቻ ላይክ ጀስት ጓደኛው ሊሆን ፈልጌው ነበረ ማለት ነው። ጀስት ዝም ብሎ ልቀርበው አስቤ ነበረ ማለት ነው። ልክ ፍቅረኛው ጋር ቢሆን እኔ ምንም ማገባኝ ነገር የለም ባለኝ ማለት ነው። እኔ ብዙ ጊዜ ምን እላለኝ መሰላችሁ ምን እላለኝ መሰላችሁ ሞኝ ነኝ አላውቅም። ከዛ ምን ይላል ያ ፍቅር ሲይዘኝ ወይ የሆነ ነገር ደስ ካለኝ ማለት ነው ዝም ብዬ ልቀረበውና ከዛ ልቀረበውና ከዛስ ልክ በቃ ይሆናል አይደለ ከተነፈስኩኝ በኋላ ሳልነካካው ማለት ልራቅ በቃ እኔ እንትንን እስኪወጣልኝ ድረስ ማለት ነው። ላይክ በቃ የሆነ እንደዚህ እንትን የሚያደርገኝን ነገር ማለት ነው ልቀርበውና ላይክ ጀስት እንደ ጓደኛ ከዛ በኋላ ልቀቃው ምናምን የሚለውን እሰባለኝ ጓደኛ እኔ ከዛ ምን ብዬ በመክራት ማለት ነው የሆነ ሽል ነበረችና ከሱ ጋር መተኛት አልፈልግም፣ ግን ደግሞ ፍቅር ይዞኛል ምን ላድርግ ምናምን አለች ጓደኛ። ከዛ ምን ታርጊያለሽ ነሽ ነኝ ምክር ልስጥሽ አልኳት። ባይደ ሊቢያ ላይ ነበረ። ከዛ ምን ታርጊያለሽ መሰለሽ ትቀርቢያለሽ፣ ከዛ ቡና እያጠጣሽ እንዴት ነሽ ሰላም ነሽ ጓደኛው ምናምን ታርጊያለሽ። ከዛ ማለት ልክ ሲሰለችሽ ማለት ውልቅ ብለሽ ማለት ህይወትሽ ውልቅ አድርጊው ምናምን አልኳት። ለምንድን ነው መሰላችሁ አላማ አለን ማለት ነው። ወንዶቹ ደግሞ የሚያደርጉበት ነገር ማለት ብዙ ነው ባይደኝ ማለት ነው። ሁሌም ወንዶችን ተወቃሾች ናቸው እያደረኩ አይደለም፣ ወንዶችን እየወቀስኩ አይደለም። ግን ደግሞ አሁን ማለት ነው እኛ ሴቶች ልክ ብዙ ነገር ሊደርሰን ይችላል ማለት ነው። እሱ ደግሞ ላይክ ምናምን ነው የሚገርግ። ስለዚህ ማለት ነው እንደዛ ስላት ጊዜ የሆነች ልጅ ደግሞ ጓደኛዋ ማለት ነው ስለዚህ ብላ ተመለከተች። ምን የሆነች ነው እቺ ልጅ ምናምን ብዬ ማለት ነው እንዴ ጀስ መከርኳት እንጂ ምን አደረግኩኝ ያልኩኝ ባይደው ካልፈለገች ታዲያ ምን ይሆን እንደን ሰው ማለት ነው። እንደን እኔ ደግሞ እንደዛ ነው ያሰብኩት እንጂ ሌላ ግንኙነት በጭራሽ አላሰብኩም ባይደኝ ማለት ነው። ግን ላይ ካለ አይደለ ሰዎች ማለት ነው ስትወዱት ብቻ የምታከብሩት ሰው አለ። እኔ ሲወደው ብቻ የማከብረው ሰው አለ ማለት ነው። ላይክ እንደዛ ቦታ ስለሰጡት ቦታ ስላገኘ እኔ ውስጥ ማለት ነው ላይክ እንደዚህ ይሆናል ማለት ራሳችን ልትስታጠፉ እስክትሉ ድረስ ምናምን ነገር መውደድ ምናምን ነገር ሳይደርስ አይደባይ። ግን እኔ መውደድ ስላቸው እውነተኛው መውደድ ነው የወደድኩት። ከዛ እና ያሰብኩት እንጂ ላይክ እሱ ከፍቅረኛ እንኳን ቢሆን ምንም አያገባኝም ባይ ዘ ወይ እኔ ላይክ በቃ ላይክ አይደል ነው አላውቅም። ላይክ ፍሬሽ ነኝ አላውቅም የኔ ጠባይ ማለት ነው። አንተ ሰው ማለት ነው። ከዛ ማለት ነው እንደዛ እያስኩኝ ማለት ነው መሀል ላይ ልጁ ላይክ በጣም አኮረፈ። ምንድነው ያልኩት ባይደው እኔ ያልወደውም አልኩት ባይደው ማለት ነው። እኔ በጭራሽ ፍቅር አልያዘኝም መውደድም አልያዘኝም ምንም አላስብም ምናምን ስላቸው ላይክ ከዛ ማለት ነው እኔ ምን አገባኝ ምናምን ብዬ ማለት ነው ሄድኩኝ ማለት ነው። ደግሞ ለወንድ ልጅ ጨነቀ በዚህ ዘመን ይሄ ሁሉ መከራ በሁሉ መከራ ይሄ ሁሉ ሴቶች ሲበሉኝ ማለት ነው። ይሄ ሁሉ ችግር ሲደርስ ማለት ነው በወንዶች ምክንያት ደግሞ ለወንድ ልጅ ጨነቀ እንዴ ደግሞ ልከተለው የማይታሰብ ነገር ምናምን ማለት ነው። ከዛ ማለት ነው አንድ ቀን ደግሞ እሱም ውልቅ ብለው ወጣል ከልቤ ማለት ነው። እና ሰው እንደዚህ ነው በቃ እኔ ዘንድሮ ፕላን አቀባቸዋለሁ ማለት ወንዶቹ ማለት ነው። ፍቅር ይዟታል፣ ተጠምዳለች፣ ወጥመድ ውስጥ አላት ምናምን አታስቡ ባይደው ማለት ነው። ከዛ ለዛ ብሎ እንዲወጣ ባይደው በር ነው የምከፍትለት ባይደው ሰው ማለት ነው። እኔ በማፍቀሪ ማለት ነው እንዴም አረብም ስለሆነ ማለት አረብ ማፍቀር እንደስኛ ነበርኩኝ ማለት ነው።
የሆነ ነገር በቃ አሁን ስለ ክርስቲያን የሚያወራ ከሆነ ላይ ከኔ ይስበኛል ማለት ነው። ሙስሊም ሆኖ ማለት ነው ስለ ክርስቲያን አንስቶ የሚያወራ ከሆነ ማለት ነው ይስበኛል ማለት ነው። እንደር ሰው እሱ ላይክ የሆነ ቦታ ላይ ካየ ማለት ነው ኢየሱስ ክርስቶስ ነበር የሚለው አይደል ማለት ነው። እና ምን ይታየኛል መሰላችሁ? ድሮ ማለት ያጉት ልጅ ነበርና ማለት ነው ቦክር ልጅ ማለት ነው። ከዛ ልጁን በቃ ያሳበድኩት ኢየሱስ እኮ እንደዚህ ያደርጋል፣ ኢየሱስ እኮ ሰይጣን ፈትኖታል፣ ኢየሱስ እያልኩ አዲስ አበባ ላይ ማለት ነው እንዴ አዲስ አበባ ላይ ከዛ የሆነ ታይም ላይ ምን ቢያደርገኝ ጥሩ ማለት ነው እስከ ከጧት ቁርስ ሳልበላ ማለት ነው እስከ ማታ 12 ሰዓት ማለት ነው እስከ ምሽቱ 12 ሰዓት ምንም ነገር ሳልቀምስ ማለት ነው ዛሬ ምግብ አመጣለሁ ምናምን ምን ነገር ለራስ እንዳሰሪ ምናምን ነገር አለባዲ ማለት ነው። ከዛ ምንም ነገር እንዳሰሪ ጠብቀኝ ቆንጆ ምግብ አመጣልሻለሁ ነው ተወጁን ምናምን ነገር አለባዲ እኔ የምወደው ማለት ነው ጥብስ ፍርፍር በጣም የምወደው ማለት ነው ቀይ ማለት ነው እንደርሶ ከዛ እሱ ነገር ላይ ጋብቻ አመጣለሁ ምናምን ነገር አለባዲ ማለት ነው። ከዛ ልክ እንደዛ ሲለኝ ጊዜ ማለት ነው ኦኬ ምናምን ብዬ ላይክ ለምን ጥብስ ፍርፍር ምናምን ጠብቀው ማለት ነው። በቃ አንድ ሰዓት ጠብቀኝ፣ በቃ 40 ደቂቃ ጠብቀኝ፣ 30 ደቂቃ ጠብቀኝ፣ አንድ ሰዓት ጠብቀኝ፣ 2 ሰዓት ጠብቀኝ እያለኝ ማለት ነው። ጠበቅኩት ማለት ነው። ከዛ 12 ሰዓት መጣ። እንዴ አንተ ምን አድርገህ ነው? ለምንድን ነው ይሄ ሁሉ ሰዓት ያስጠበቅኝ ምናምን ጊዜ ሲለኝ ጊዜ ማለት ነው ምን ቢላይ ጥሩ ከዛ ምን ቢላይ ጥሩ ማለት ነው ኢየሱስ እኮ 40 ቀን ጾሟል፣ አንቺ አንድ ቀን መጾም ያቅትሻል አለኝ። ባይደው ግን ልጅ ማለት ነው ከዛ ማለት ነው አይሰርቱ ጋር አላኮረፍኩም በቃ ኢየሱስን ጊዜ ማለት ነው አላኮረፍኩም በቃ እኔ ማለት ነው አንደር ሰው ማለት ነው። ለዛ ነው በቃ እኔ ልጅ እያለሁኝ በቃ ላይ በጣም ነበር እንትን ማለት ነው። ከዛ ቤተክርስቲያን ሄጄ ምናምን ልኝና ከዛ ሳልሄድ ቀርቼ ማለት ነው ልክ 5 ሰዓት በቃ በኢትዮጵያ አቆጣጠር ማለት ነው 5 ሰዓት ምናምን ነገር ጧት ስነሳ ላይክ ከረፋዱ ማለት ነው ላይክ ስነሳ ማለት ነው ኢየሱስ አሁን ቅዱስ መጽሐፍ ይዘና ማለት ገና ፊቴን ሳልታጠብ ማለት ነው አሁን ኢየሱስ ክርስቶስ ቅዱስ መጽሐፍ እንደዚህ ይላል እንደዚህ ይላል ምናምን ነገር ሲላቸው ማለት ነው ሰርሃ ቤተክርስቲያን አልሄድሽም እኮ ቤተክርስቲያን ሂጂ ዝን ያለው በእናትሽ ቤተክርስቲያን ሂጂና አሁን ጆራችን ተይልን ምናምን አታጠምን ምናምን ነገር ትለኛለች ማለት ነው። ጠዋማ አደረገችን እኮ እችል ምናምን ያለች ማለት ነው። ከዛ ማለት ነው ላይክ እሱ ነገር ትዝ ስለሚለኝ ማለት ነው እንደን ሰው ትዝ ይለኛል ማለት ነው ውዶችዬ ማለት ነው እንጂ ፍቅርማ ወጥኛል። እኔ ፍቅር እያልኩኝ ፍቅር እየተጫወትኩኝ መቼስ እዚህ ገመናና ዳማ እየተጫወትኩኝ መቼስ እዚህ አልኖርም እንደን ሰው ማለት ነው ውዶቼ። ልነግራችሁ የምፈልገው ነገር ምንድነው እንደን ሰው ማለት ነው። ስለዚህ እኔ ሲንግል ነኝ ስል ጊዜ ማለት ነው ሲንግል ነኝ ባይደኝ ማለት ነው ይሄ እሱ ባይደኝ ምንም ማቃጠል ኢየሱስ አቃጥላለሁ በምላስ ብቻ ነው ያለው ባይደኝ ማለት ነው። ግን እንዲም ደስ ነው ያለኝ ባይደኝ አንድ አረብ ምስጥር የሚያወጣ መጣልን ምናምን ብዬ ማለት ነው። እና ሰው በቃ ላይ ጅልነቱ ማለት ነው ጂሰስ ክራይስት በቃ ላይ ሽንት ነው የሚያስጨርሰው። እኔ ነብያችሁ ነበር አይደለ ከዚህ በፊት በጣም የሚያስቅ ልጅ ነበርና ላይ ጎተራ ነው የሚያክለው። ከዛ እሱ ሲመጣ ጥሪኝ አልኳት ባይደኝ ማለት ነው ልጅቷ ማለት ነው በቃ ላይ ሽንት ነው የሚያስጨርሰው ባይደኝ ልጁ። ከዛ ማለት ነው ላይክ ጅልጅል ብትሰሙት ማለት ነው አሁን የሶስት ሰው ማዕድ ላይ 5 እንጀራ ነው ምናምን አዘዝኩኝ ያለና አንታት በጣም እንደ ለራሱ ብቻ ሊበላው ባይደኝ ማለት ነው። ከዛ አዞ ሲያፍር አፈረና ማለት ነው ሲያፍር ማለት ነው አንታት በጣም እንደ እየቆየክ ነው ምናምን ነገር ይላል። አንተ ሁላ ዝጄ ምናምን ይላል። ከዛ ይበላ ያደርገዋል ማለት ነው። ከዛ ማለት ነው ውዶቼ ለካ እንደዛ ሲለኝ በቃ ላይ ከኔ ላይክ ሞቻለሁ። አስቡት በቃ ከዚህ በላይ ጅልነት የለምና ላይ ግጭ ልጅቷ ነገሱ እሱ አርግዛ መጣች ማለት ነው። ከዛ ያኔ ደግሞ ሰረ ኮኔክሽን ትሬ ጨርስ ድረስ ነው የሳቀው። ከዛ ማለት ነው እንዴ ማለት ነው አፍቅራ በቃ ላይ ፍቅረኛ ሆነ ማለት ነው 6 ወር ምናምን እርጉዝ ሆነች ማለት ነው። ከዛ በጣም ቆይታለች ፍቅር በጣም ብዙ ተራመደች። የማገባችው ባይደው ማለት ነው
አንዘን ሰው ላይ ድሩዬ ነው ደግሞ ለቀባሪ ብቻ ነው የሚጫወተው ጫውተው ስራ ምናምን ግን ብዙ ሀይ ሄደን ባይለኝ ማለት ነው። አንዘን ሰው ማለት ነው ልጆቼ ላይክ እኔ ደግሞ ላይክ ኤቭሪ ታይም የሚያስቀኝ ሰው ላይክ በጣም ነው ደስተኛ የሚያደርገኝ ባይለኝ ማለት ነው። ስለ ፍቅር ምናምን ብዬ ሳይሆን እሱ ጋር ጊዜ ማሳለፍ በጣም ነው የሚመቸኝ ባይለኝ ማለት ነው። እኔ የሚያስጠላኝ ሰው ማለት ነው አንድ ሰዓት እንደ ሰው አውርቶ ማለት ነው 10 ሰዓት ተንኮል ላይ የሚያጠፋ ሰው ጂሰስ በጣም ነው የሚለብሰው ባለኝ ማለት ነው። እንደሱ ማለት ነው። እኔ ፍቅር ቢይዘኝም ምን ቢይዘኝም ላይክ እለኛ ይወደኝ ማለት ነው። ምክንያቱም አሁን እውነተኛ ፍቅርም አይደለም ያሰኝ ማለት ነው። በኋላ ብሎ ሊጠፋ ነው ባለኝ ማለት ነው። እንደሱ ማለት ነው ወድቼ እውነትም ሊሆን ይችላል ምን ይታወቃል። ግን እኔ በጣም ገረመኝ ማለት ነው። ይሄኔ እንደዚህ አይነት ነገር ምናምን ልጅ ማለት ነው። ግን እኔ አሁን ላይ ማለት ነው አይስወርቱ ጋር ነው የምላችሁ 100% ልቤ ክሊር ነው ማለት ነው። ምናምን የሚባል ነገር የለም ማለት ነው። አንደን ሰው ማለት ነው ውዶች። የዘንድሮ ደግሞ እብደት አለ። ሰው ወንዶችን የማልቀርባቸው ላይክ ጀስት እንደ ጓደኛ እንኳን ልቀርባቸው የምፈራቸው ወንዶች ለምንድን ነው ሰይጣን ያላቸው ወንዶች በቃ ላይክ ዝም ብለው በቃ ላይክ ትለጠፋቸዋለ ምናምን ነገር በቃ ላይክ ራሳቸው ላይ ልጥፍ ያደርጉሃል ማለት ነው። ሲርት ነው ለምንድን እንደሆነ አላውቅም። በቃ እየጠላሃቸው ልጥፍ የሚያደርጉ ወንዶች አሉና ላይክ ሰይጣን በቃ እንደዛ አይነት ሰይጣን ያለው ወንድ አይመቸኝም ባለኝ። እኔ መጀመሪያ ፍቅረኛ ስትይዘ ላይክ ሰይጣን አልነበረ አይነት ሰይጣን ተናገረው ባለኝ የሆነ የተባታ ነገር ነበረ እሱ ላይ ማለት ነው ያየሁት። እንደልሶ እንደዛ አይነት ነገር ደግሞ አይመቸኝም። ላይክ ያኒ እኔ ናቹራል ሁሌ እምላለሁ ማለት ነው። ናቹራል ነገር ነው የሚመቸኝ ማለት ነው። ናቹራል ሲሆን ማለት ነው። ናቹራል ሲሆን ማለት ነው። ወርዝ ሲኖረኝ ደስ ይለኛል፣ ደስተኛ ያደርገኛል ማለት ነው። ካልሆነ በስተቀር ግን በጣም ነው የሚደበረኝ እንደዛ አይነት ሰይጣን እንትን ያለው ማለት ነው። ላይክ አይሶርት ጋር ነው የሚላችሁ እንደዚህ ያልኩ ነው የምሄደው ዘንድሮ በቃ ላይክ ሰው ላይክ እንደ ድሮ ማለት ነው በነፃነት ጓደኛ ምናምን ነገር በያዝ ይከብደኛል ማለት ነው። ለምንድን ነው መሰላችሁ ደግሞ ጠባይ የለኝም ዘንድሮ ላይክ ሲናገር ማለት ነው። ላይክ በቃ ሰው ተቃራኒ ነው የሚናገረው ባይደል የሰው ተቃራኒ ማለት ነው። ከወንዶች ጋርም ሲሆን ከሴቶች ጋርም ሲሆን በቃ ላይክ ጠባይ የሚባል ነገር ማለት ነው። ላይክ በጣም ሲሰውኛል ማለት ነው። እንደሱን ነገር የሚያደርጋቸው ለምንድን ነው ማለት ነው እራሳችሁ ስትሆኑ ማለት ነው። በቃ እንደ ድሮ መሆን ፈልጋለሁ እኔ ሶርት ነው የምላቸው ላይ ጠባይ በቃ ናፈቀኝ ባይደል እንደነሱ ማለት ነው። ላይክ ያዩ ዝም ማለት እንኳን ከባድ ነው ባይደል ድሮም አይደለም ነበር ግን ሰው ነው የተበላሸው ዘንድሮ እውነት ልናገር ከተባለ ማለት ነው። ከኔ ጠባይ ብቻ አይደለም ሰው ተበላሽተዋል። ሰው ስላጠባቸው ማለት ነው። እንደነሱ ማለት ነው ወዶች ይሄ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እኔ ብዙ ጊዜ ደግሞ ተናግሬያለሁ። እኔ መልክ የሌለው ወንድ በጣም ነው የሚያስጠላኝ። ለምን ካላችሁ ቆንጆ ወንድ በጣም ነው የሚመቸኝ። ቆንጆ ወንድ፣ ረጅም ወንድ ለምን እንደሚመቸኝ ታውቁታላችሁ? በዛ ላይ ሀብታም ከሆነ በጣም ነው የሚመቸኝ። አጭር ወንድ፣ ክፉ ወንድ፣ ገንዘብ የሌለው ወንድ፣ ደሃ ወንድ በጣም ነው የሚሰለችኝ። ለምን ካላችሁ ማለት ነው ላይክ አስወርቱ ጋር ነው የምላችሁ እኔ ጥሩ ማለት ነው ክፉ ጥሩ ወንድ ገጥሞኝ አያውቅም። ላይክ እኔ ሁሌ ነበረ ክፉዎች መጥፎች ናቸው ስላት ጊዜ ክፉ ወንድ ጥሩ ነው ትለኝ ነበረች ማለት ነው። ከኔ ጋር ነበረች የሆነች ልጅ ነበረች ድሮ ማለት ነው። ከዛ ማለት ነው ውዶችዬ እነሱን ከህይወት ጓደኞች የተባሉ የሰይጣን እንትን ያላቸው ማለት ነው ሴቶቹ ነበሩ እሷንም ጭምር ማለት ነው። ከህይወቴ ሳልወጣቸው ማለት ነው ላይክ በቃ ላይክ የሆነ መንፈስ ነው የተመለሰብኝ። የሶርቱ ጋር ነው የምላቸው በቃ ላይክ የሆነ አይደለ የሆነ በቃ ላይክ የሰው መንፈስ ነው የተተካብኝ እነሱን ከህይወቴ ሳልወጣቸው ማለት ነው። ድሮ እኔ ጋር በስት ፍሬንዶች ምናምን አንገኝ የነበሩ ሰዎችን ማለት ነው በሙሉ ከህይወቴ ሳልወጣቸው ጊዜ ማለት ነው ሶርቱ ጋር ነው የምላቸው የሆነ በቃ ላይክ መልአክ ነው የተተካብኝ ባይደኝ ማለት ነው። ላይክ አይሶርቱ ጋር ሰው ነው የሆንኩት ባይደኝ ማለት ነው። እነሱ ጓደኛ ተብለው ምናምን ገረው የሚጠሩ ሰዎች አይደሉም። በጣም የከፋ ዛር ናቸው። አይሶርቱ ጋር ነው የምላቸው እንደም ሰው ማለት ወደ ቸል ነገራቸው ፈልገው ነገር ምንድነው መሰላችሁ? ከዛ ምንድነው መሰላችሁ ምንድነው ስናገር የነበርኩት እንደም ሰው ማለት ነው። እኔ ክፉ ወንድ፣ አጭር ወንድ፣ በተለይ በዛ ላይ ድሃ ወንድ አይመችኝም። ጮጋራ ይላጣለው
አይመችም ማለት ነው ብላችሁ አንድ ማለት የሆነ ልጅ አሁን አምስተርዳም ላይ የሆነ ልጅ አግኝቼው ነበር የምላችሁ ነበር አይደል? ኩፉ ነው ማለት ነው። ኢየሱስ ክራይስት ማለት ነው። መልኩ ኩፉ ነው። ላይክ በቃ ላይክ ተግባር በጣም ነው የሚያስጠላው። ላይክ በቃ ልጁ ምንም ነገር በቃ ሰው የሚባል ነገር የለውም። በቃ ላይክ ሰይጣን ነው። አንዳንዴ በቃ ላይክ በስመ አብ ወወልድ ወመንፈስ ቅዱስ በቃ እስኪመለስ እኔ በስመ አብ ስል ነበረ ማለት ነው። ላይክ እንደዛ የሚያስደርገኝ ፈጣሪ ነው አይደል? እኔ እኮ ሳላስብ በቃ በስመ አብ ወወልድ ወመንፈስ ቅዱስ ሳላስበው በስመ አብ ወወልድ ወመንፈስ ቅዱስ ሳስበው በስመ አብ በቃ የሆነ መንፈስ ይመጣኛልና በስመ አብ በይ ይለኛል። በቃ ከዛ ሌሊቱ ሙሉ በስመ አብ ስል ነው ያደርኩት። ሳይወርቱ ጋር ነው የምላችሁ በስመ አብ ወወልድ ወመንፈስ ቅዱስ እያልኩኝ ማለት ነው። ከዛ ማለት ነው ወንዶችዬ ምን ይላል? እኔ ቆንጆ ነኝ፣ እኔ እንደዚህ ነኝ፣ እንደዛ ነኝ፣ እንደዚህ ሆነ ምናምን ያለ በቃ በጣም አስጨንቄ ማለት ነው። ልጁ ደግሞ ላይ እኔ ደግሞ ስለ ብልት ስለ ሴክስ ስለ ምናምን አብዝቶ የሚያወራ ከሆነ ማለት ነው ላይ ከስፖርት ጋር ነው የምላችሁ። በቃ የሆነ ነገር አምጪውና በቃ ላይ ድፈኙ ሚቺው ግደይ ምናምን ነገር ነው የሚመጣው። ከበዛ አልወድም ባደይ ማለት ነው እንደን ሰው ከዛ ላይክ ሰው ላይ ፍር ስለምን አይደለም ብልግና ነው ባለው ሲበዛ ሰው ላይ ሰው መናቅ እንደማናቅ ብቻ ነው ማሰማው ነው። ከዛ ማለት ነው ወዶችዬ ላይክ በቃ አሁን ደግሞ ላይክ መንፈስ የሌለውን ሰው ማለት ነው አይስወርት ጋር ነው የምላቸው አጋጨው ምናምን ነገር ነው የሚመጣብህ። አይስወርት ጋር ነው የምላቸው አሁን በቃ ላይክ አፍረት የሌለው ክብር የሌለው ለሰው ክብር የሌለው የምናገረውን ነገር የማይቆጣጠር ሰው ከሆነ በቃ አይስወርት አጋጨው ምናምን ነገር ነው የሚመጣብህ። ላይክ በቃ ላይክ እንትን ክንትት ሆኖ ነው እንትን የሚታይ አላልክ። ከዛ ማለት ነው ወዶቼ ምንድነው ያልኩት ማለት ነው እኔ ክፉ ወንድ ማለት ነው ክፉ ወንድ በጣም ነው የሚያስጠላኝ። አይሶቱ ካን የሚላችሁ ለኔ ከኔ ጥፍ እዚች ብደርስ ችግር የለም። እኔ በጣም ሁሌ ከሱ በላይ ነው። በቃ እኔ እንደምን እንዳስባለኝ ማለት ነው አንተ እኮ ምናምን ነገር እያልኩኝ ጭራሽ አልጨነቅም። ዝም ብዬ ነው እንጂ ከሱ በላይ ነው ራሴ ነው የማስበው ባደው ማለት ነው እንደርሶ ማለት ነው የማይታሰብ ቢሆን ማለት ነው እኔ ከሱ ወንድ ጋር አታኝም በጭራሽ ማለት ነው። በተለይ አጭር ወንድ ማለት ነው በተለይ አጭር ወንድ በጭራሽ ማለት ነው። እኔ እኮ ረጅም አይደለኝም ይሄን ያህል ማለት ነው 1 ሜትር ከ63 ነኝ ባደይ ማለት ነው። ኢቭንም 65ም አይደለኝም ማለት ነው። የሆነ ታይም ላይ ማለት ነው የሆነ ነገር ፈልጌ ማለት ነው ወንድሜ ላይ እስከ ስንት ነው የሚያስፈልገው ነገር ስለው ማለት ነው ሜትር ከ60 ነው የሚያስፈልገው ምናምን ሲለኝ ማለት ነው አይ 59 ሆንኩኝ ማለት ነው። እንደን ሰው ወፈር ብዬ ነበረ ደግሞ ኮፍራም ነኝ ምናምን ነገር ሲለው ማለት ነው ችግር የለውም ቆንጆ ቅርጽ ስላለሽ ችግር የለውም እሱ ነገር ማለት ነው በዛው ትንሽ ክብደትሽን ከተቆጣጠርሽ ችግር የለውም ምናምን ነገር አለኝ። ኦኬ 59 ነው እኮ 60 አልገባም ችግር የለውም እሱ ነው በቃ ነው ያለው ባለኝ ማለት ነው። ከዛ ማለት ነው ይገርማችኋል ባይደው ማለት ነው አንደን ሰው አሁን ሜትር ከ63 ነው ያለው ማለት ነው። አንደን ሰው ማለት ነው አዎ ያለውበትም 63 ነው ማለት ነው ሳንጃይ ካፕ ማለት 63ኛ ክብረ በዓል ነው ዛሬ እንትን ያደረኩት ማለት ነው። እንደነ ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? መጀመሪያ ላይ ሙስሊም የማይታሰብ ነው። እኔ ሙስሊም ወንድሞችን ቆሜ አላገባም ጭራሽ ማለት ነው። አንደን ሰው ማለት ነው መጀመሪያ የምፈልገው ነገር ማለት ነው 100% አሜሪካዊ ነው። አሜሪካ ውስጥ ነው መግባት የምፈልገው። ለኔ በጣም ክብር ሊኖረው ይገባል። ወራጄ ሊሆን ከአሁን እኔ ከአረብ ጋር ቀርቤ ማለት ነው ወይም ደግሞ በጣም ከማያከብረኝና ማለት ነው የሆነ እንደዚህ ያስቡት ማለት ነው እንደዚህ የሚያቃጥለኝ በውስጥ ለውስጥ ማለት ነው እኔንም ብቻ ሳይሆን ማለት ነው ቤተሰቦቼን ላይ ችግር ውስጥ ማስገባት የሚፈልግ ጠንቋይ ቡዳ ፍቅረኝ ማለት ነው ወይም ደግሞ ላይ ፍቅረኛ የሆነ ማለት ነው እኔ ማለት ነው ለራሴ ሸክም የሚሆንብኝ ህይወቴን የሚያበላሽብኝ ወንድ ማለት ነው በጭራሽ የማይታሰብ ነው ባለኝ ማለት ነው። አንደን ሰው ማለት ነው እነሱ ጋር ሄጄ ማለት ነው እኔ በጭራሽ አላከበረኝም ወንድ እንደዛ አደረገኝ በጭራሽ ብዬ አልናገርም ባለኝ። አሁን በቃ ላይክ አበባ ይዞልኝ አልመጣም አላሰበኝም አላፈቀረኝም ስጠይቀውም በቃ እንደዚህ ያደረገኝ ሰርቅልኝ ያደረገኛ ምናምን ጠላቴ ነው ባለኝ ማለት ነው። የአባት ልጅ ፍቅር ታውቃል እንዴ? የአባት ልጅ ማለት ጠላት ማለት ነው። አንተ ሰው ማለት ወዶች ልነግራችሁ ፈልገው ነገር ምን ነው መስላችሁ? ስለዚህ ማለት ነው ወዶች እንደዛ ብላችሁ ማለት ነው ጠላታችሁ ማለት ነው ከጠላታችሁ ምን ነገር አጣብቁ ባዲ እንደኔ ማለት ነው ነጽ ነው ባዲ ማለት ነው። ስለዚህ እንደዛ ነው ማለት ነው። አሁን ሀበሻ
እንደዚህ ቢያደርገው ሀበሻ ኮፍ ነው ባዶ ሀበሻ ዘረኛ እንደ ሀበሻ ማለት ነው። አውሬ የለም ባዲ ማለት ነው። አሁን ሰው ሲያይ ነው እንጂ የሆነ ችግር እንዳለ ካወቀ ማለት ነው ከባድ ነው ባዲ ሀበሻ ፍንዳታ ነው ባዲ ማለት ነው። በቃ የሆነ ላይ አይደለ የሆነ እንትን እንደሚፈነዳበት ማለት ነው። አንተ ሰው ማለት ነው ብትነደዱ ማይ ዶንት ኬር እውነት ነው የምናገረው ምክንያቱም ስለደረሰ እንደን ሰው ማለት ወዶች ልነግራቸው ፈልገው ነገር ማለት ነው። በዛ ላይ ደግሞ ላይክ ይከተሉሻል ምናምን ስራ ተብሎ ስራ ነው የሚሰሩብሽ ማለት ነው ላይ ማለት ነው። አንተን ሰው ማለት ነው ወዶቼ እንደዛ ስለሆነ ማለት ነው ተራዱ ማለት ነው። አይ አንተ ሴንሳይ ማለት ነው ፍሬ ላይ ነው ባደይ ማለት ነው። ልጁን ነገርኩት ማለት ነው። አንተ ከጥላት ይሄና ካንተ ማለት ነው የምጠበቀው ነገር የለም ማለት ነው። እንድርቀልኝ ይፈልጋሉ አጠገቤ እንኳን እንዳትቀመጥ ምናምን ስለጉጆ ይለጥፋል ማለት ነው። መጥቶ ይለጥፋል ማለት ነው። በቃ ምንም ቢያደርጉት አይሰማም ባይ ማለት ነው። ምስኪን ማለት ነው። ጀስ እኔ ማለት ነው ወልጄ ምናምን ነገር አብዱራሂም ምናምን ነገር ይባላል ታስበን ባይ ማለት ነው። እኔ አሁን ፊት ስላደርገው ምናምን ነገር ካቶሊክ ልቀይረው የማይታሰብ ነገር ማለት ነው። ሳልቀይረው ባዶ እዛው ይጀለፋበት ባዶ ይጀለፋበት ማለት ነው። አንተ ሰው ማለት ነው ወዶች ልንገራቸው ፈልገው ምንድን ነው መሰላችሁ? እኔንም እኮ እንደዛ አልፈልግሽም የራስሽ ጉዳይ ገደል ገቢ ካለኝ ማለት ነው ምንም አይመስለኝም። አንተ ሰው ማለት ነው ወዶች ልንገራቸው ፈልገው ምንድን ነው መሰላችሁ? አንቅልቅል መንቀር እያላችሁ ማለት ነው ህይወታችሁን እንዳታደርጉ ተጠንቀቁ ልላችሁ ይፈልጋሉ ማለት ነው። በተለይ ከእንደኔ አይነት ሰዎች ማለት ነው ንቃችሁን ምናምን ነገር ብዙ ነገር የምታደርጉ ሰዎች ማለት ነው አይስዋሱ ጋር ነው የምላችሁ ለወደፊት ህይወታችሁ ስጡ። እንደ ሰው ማለት ነው ልጄ ማለት ነው እኔ ብቻ አይደለም ያልኳቸው አይደል እኔ እንኳን ምን ማገም የለኝም፣ ግን እኔ የሚመስሉ ሰዎች ልፈራቸው ይገባል። ክብር አላቸው። ምክንያቱም እነዚህ ሰዎች ማለት ነው ሰው እንደሆነ ሰው ለሰው ልጅ ማለት ነው ምን ያህል ክብር መስጠት እንዳለብን እናውቃለን ማለት ነው። ከዛ በስተቀር ግን ማለት ነው ሌላ ነገር ከባድ ነው ማለት ነው። አንተ ሰው ማለት ነው የሆነ ታይም ላይ ደግሞ የሆነች ልጅ ነበረች በስዊዘርላንድ ላይ ምን በተለይ ጥሩ ማለት ነው ምን በተለይ ጥሩ ማለት ነው የሆነ ነጭ ልብስ አትወድምና ማለት ነው። ከዛ በዚህ ነጭ ልብስ ገራት ይነሳባታል ማለት ነው። ያቺ ልጅ እሷም ለስማማት በቃ የሆነ ለብዝ ያለ ማለት ነው ነጭ አይደለም ለክ ብዙ ሀበሻ ነው ሙስሊሞች ነው በጣም ይወዱታል ማለት ነው። ነጭ ማለት ነው ደምዛዝ ብለው በቃ በጣም ደምዛዛ ማለት ነው። ነጭ ሳይሆን ማለት ነው የሚወደው ኖርማል ነጭ ነው ባለው እንዲሁም በጣም ነጭ ነው የሚመቸው ትንሽ ቆቆሸሽ እንኳን አይመቸኝም ባለው ማለት ነው። አንዘን ሰው ማለት ነው እሷ ልጅ ምንድነው ያደረገችው? እኔ ክርስቲያን ነኝ እሷ ደግሞ አይገባትም። እንትን ሰው እኔ እሱን መልበስ አይመቸኝም። እኔ የሚመቸኝ ለአይኔ ለልቤ ለመንፈስ የሚያረካኝ ማለት ነው። እኔ ደስ የሚለኝ ስለብስ ነውና ለራሴ የመረጥኩትን ነው የምለብሰው። እንደን ሰው እሷ ልጅ አይገባትም። ከዛ ማለት ነው ትነጫነጫለች ማለት ነው። እንደዚህ ልበሽ ላይክ እንደዚህ ምረጭ ምናምን ነገር ተብዬ ማለት ነው። እኔ በህይወት ዘመኔ ማለት ነው እሱን ምርጫ ውስጥ አስገብቼ አላውቅም። ሁሌም ሰው ነበር የሚመርጥልኝ። አንዴ አሁን አለኝ ሶሪ አለኝ ብቻ ማለት ነው። እሱንም መርጬ ራሴ ማለት ነው። ከዛ እንትን አድርጌ ማለት ነው ከነሱ እንትን አድርጌ እንደን ሰው ማለት ነው። እነርሱ ግን የአቅማቸው ሰው ስንሆን ማለት ነው የአቅማችንን ነው ህይወት ነው የምንኖረው ማለት ነው። አንዳንድ ወንዶች ማለት ነው ለኛ የሚሆን ፓወር እንኳን ሳይኖራቸው አቅም እንኳን ሳይኖራቸው ማለት ነው ሰዎቹ አብዝቶ እኛን ሲፈልጉ ሲያዩ ጊዜ ማለት ነው እኛን ይከተሉናል ማለት ነው። ለኛ አቅም ሳይኖራቸው ከኛ ጋር ማለት ነው እንደሚያሳብዳቸዋል፣ ጭንቅላት ያዞራቸዋል፣ ላይክ ቢኮሬዝ ያደርጋቸዋል ማለት ነው። ግን ደግሞ እኛን መከተል የማያውቁ ወንዶች አሉ ማለት ነው። ምክንያቱም ከመታየት በላይ ምንም ነገር የለም ማለት ሰው ልጅ የሚያስደስተው ምንም ነገር ስለሌላቸው ባይደይ ማለት ነው። አንተን ሰው ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው ብቻ እኔ ዝቅ ብዬ መስራት ምናምን ነገር ስራ አላውቅምና ትንሽ ስራ ብጀምርስ ምን ችግር አለ ምናምን ብያሰብኩ ምናችሁ ስራ ብጀምር ችግር የለውም። ስራ እኮ እጅን ይሻላል ከስዊዘርላንድ ውስጥ ማለት ነው። እንደን ሰው ማለት ነው ወዶቼ አይታጣም። እዚህ ብዙ ስራ ቢሰራ ማለት ነው ብዙ የሚሰራ ስራ አለ። እንደን ሰው ማለት ነው ወዶቼ ልነግራችሁ አላገኝም ባይዘው ማለት ነው እዚህ ሀገር ማለት ነው። እንደን ሰው ማለት ነው
ውድቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ካልሰራው ደግሞ ነጫጫ ነው ማለት በቃ ብዙ ስራ ይገባኛል ማለት ነው። ግን በነፃ ነው። በነፃ ስራ አልወድም። እንደሱ ማለት ነው። ውድቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እኔ ራስ እንኳን ሰው አላሰራም በነፃ ሰው ስራ አይደለም ባዴ ማለት ነው። አንተን ሰው ማለት ውድቼ ልነግራቸው የምፈልገው ነገር ምንድነው? ላይክ እኛ በጭራሽ እንደዛ አይነት ነገር የለም። እኔ አይደለም ማለት ነው አጎቴ እንኳን በነፃ ሰው አሰራም ባዴ ማለት ነው። አንተን ሰው ማለት ነው ውድቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እኔ ተረድኝ ይገባል። ብዙ መለፍለፍ የለብኝም ከአሁን በኋላ ማለት ነው። ጂሰስ ክራይስት ሌላ ነገር ነው ጊዜ ማጥፋት አለብን። ላይክ ሁሌም ስለፈለግ ጂሰስ ክራይስት ማለት ነው። እንደን ሰው ማለት ነው ልጆ ውትፍ ከዛ እንደዛ ብላ ማለት ነው ሴትዮዋ በቃ በጣም ተጨቀጨቀ የነበረች ነው። እኔ ክርስቲያን ነኝ ጂሰስ እንደን ሰው እኔ የሚመቸኝ ነገር ማለት ነው። እኔ ነው የምለብሰው ባደው እኔ ነጭ መሆን ቀይ መሆን አይደለም ይሄ ነገር ማለት ነው። እኔ ክርስቲያን ነኝ ባደው ከውስጥ ክርስቲያን ነኝና ስለዚህ እሱን ነገር ማድረግ አልችልም። የሚመቸኝ ነገር ነው የማደርገው ባደው ባደው ሰው ከፈለገ ሊቀፋኝ ይችላል፣ ሊወደኝ ይችላል፣ ብዙ ነገር ማለት ነው ሊጠላኝም ይችላል ማለት ነው። የፈለገ ነገር ማለት ነው መብቱ ነው ባደው ወይ ማለት ነው። ያ እኔ ሊነካኝ አይገባም እንጂ የፈለገ ነገር ማለት ነው። አንተ ሰው እዚህ መጥቼ ደግሞ ትዳር ፍቅር ምናምን ነገር ይላል ማለት ነው። እንዴ ትዳር ባሰማ ጥሩ ነበረ፣ ግን ደግሞ እዚህ ሸንክረው በንቅረው ማለት ነው። ላይክ ትዳር አለ ምንም ነገር እንዳናስብ አድርጎኝ ማለት ነው። ከዛ ትዳር ፍቅር ምናምን ነገር ይላሉ ማለት ነው። ኦፍ መፈለግ እኮ አይደለም ባለኝ ማለት ነው። መፈለግ እኮ አይደለም። አሁን እኔ ላይክ እዚህ ማለት ፈረንጆቹም ቢሆኑ ማለት ነው ላይክ እኔ ምንም ሆነ አይታየኝም። ላይክ ለትዳር የሚፈልገኝ ምንም ሆነ አይታየኝም ባለኝ ማለት ነው። እንደርሶ ማለት ነው አብሶ ማለት ነው የዚህ ልጅ ማለት ነው እኔ ላይ ችግር ከሚፈጥረኝ ማለት ነው እኔ ኢቭን ፈረንጆች ማለት ነው ይሄን ያህል እንድለምናቸው እንደሚፈልጉ እንድትላቸው እንደሚፈልጉ አይመስለኝም ነበረ ማለት ነው። ኢቭንም ማለት ነው እንደርሶ ኢቭንም እኔ ከፈለገ ራሱ በጠይቀኝ ነበር እንጂ ፈረንጅ ሆኖ ላይ ከኔ ሊጠይቀው ምናምን ነገር አልጠበቀም ነበረኝ ብዬ ምናምን ነገር ምንም አልመሰለኝም እንደመጀመሪያ ጊዜ ማለት ነው። ከዛ ማለት ነው እንደ ሰው ላይ ለምንድን ነው እሱ ፈልገኝ ነው ራሱ አይጠይቀኝም እንዴ? አይ ግን ምንድነው ማለት ነው በጣም ቀሽም ሰው ምን ያደርጋል ማለት ነው። ከዚህ በፊት ተናግሬያለሁ አላውቅም። በጣም ቀሽም ሰው ማለት ነው ሰው ምን ያደርጋል ማለት ነው። ሰው ደካማ ሰው አይቶ ማለት ነው እሱን ሰው ያሰቃያል ማለት ነው። ችግር ያለውን ሰው እንደኔ ቤተሰብ የሌለውን ሰው ችግር ያለውን ሰው በደካማ ጎኑ ገብቶት ማለት ነው ሸክም ይሆንበታል ማለት ነው። አይፈርስ ጋር ነው የምላችሁ ሰው ማለት ሸክም ነው ባለኝ ማለት ነው። ምንም አዋቂም ቢሆን ማለት ነው እኔ ጋር የሚመጣ ሰው ማለት ነው በሙሉ ሸክም ነው የሚሆንብኝ እና ማለት ነው። እኔ ብሎ ዘመኔ ደግሞ ሰው ረድቶኝ አቅም ባለኝ ማለት ነው። ኢቭን አውሮፓ ውስጥ ገብቼ ማለት ነው እዚህም ማለት ነው ማንም ሰው አይደላኝም ባለኝ ማለት ነው። ማንም ኢቭን ችግር አይደለም ሊደላኝ ማለት ነው ችግር ውስጥ ያከተኛል ባለኝ ማለት ነው። እኔ በጣም ጨንቆኝ ማለት ነው አይፈርስ ጋር ነው የምላችሁ ከዚህ ሀገር ውጪ ቢሉኝ እኮ ነው ያልኩት ባለኝ ምክንያቱም እኔ እንደዚህ ዝም ብዬ እንዳልወጣ ምን አለ መሰላችሁ ዝም ብዬ እንዳልወጣ ምን አለ መሰላችሁ ወደች ማለት ነው። እንደዚህ እኮ አሁን እኮ እነዚህ አረቦች መንገድ የሚከለክሉኝ ምናምን ወግረና ማለት ነው። አሁን ከአሜሪካ ከእነሱ ጋር ተስማምታ የሆነ ነገር አድርጉላት ቢባል ነው ሊያደርጉልኝ ነበረ እኮ ግን እነዚህ እንዲያደርጉልኝ አይፈልጉም። ምክንያቱም እነዚህ እራሳቸው ነው ባዲ አደረግንላት ምናምን ነገር እንደዛ አደረግናት ምናምን ነገር እንዲሉ ሊያደርጉልሽም ከሆነ ማለት ነው ለውለታ ማለት ነው ራሳቸው እንዲያደርጉልሽ ነው እንጂ የሚፈልጉት ማለት ነው እነሱ እንዲያደርጉልሽ አልፈልጉም ባይ ማለት ነው። እንትን ሰው ማለት ነው ዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? መንገዳቸው ነው መንገድ የሚቀደመው እንደዛ የሚያደርጉት ማለት ነው። እንትን ሰው ማለት ነው ዶቼ እኔ ለምን አላማ እንደሆነ አውቃለሁ ባይ ማለት ነው። በደምብ ሁሌም እያስፈራሩ መኖር ስለምፈልጉ ነው። እንትን ሰው ማለት ነው ደግሞ አቅምም ስለሌላቸው የሆነ አቅምም ስለሌላቸው ባይ ከዛ ማለት ነው ዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው እንደዛ ብዬ ማለት ነው። ለምንድን ነው ግን እንደዚህ እቺ ሴት ሳበች እንደሰራ ምናምን ነገር ስራ ጓጓ ስራ ምናምን ነገር ማለት ነው። እዚህ ስራ በጣም አስጠልቶኝ ነበረ። ልምድ እኮ ያስፈልጋል ማለት ነው። ከቤት ስትሰሩ ነው ስራ ውጭ ደስ የሚላችሁ።
እንደሱ ማለት ወዶቼ ከዛ ማለት ነው እንደዛ ብዬ ማለት ነው ስለዚህ ማለት ነው ላይክ አይሶቱ ጋር ነው የምላቸው ፍትህ ያስፈልጋል አንዳንዴ እንኳን በቃ ፈጣሪ አይሶቱ ጋር ነው የምላቸው እኔ ገርም የሚለኝ ሰው ነገር ማለት ነው እኔ የሆነ ነገር ሳደርግ ማለት ነው ምንም እርዳታ የለም ግን ደግሞ በሰላም እንዳንኖር ያደርጉሻል ማለት ነው። በቃ እየተሰቃየሽ እንድትኖር ነው የሚፈልጉት ማለት ነው። ምንም የማትሰቃይ ከሆነ ብትሄጂ ችግር የላቸውም ማለት አንዳንድ ሰዎች ወይም ደግሞ የሆነ ነገር ብታደርጊ ችግር የላቸውም ግን እየተሰቃየሽ እንድትኖር ይፈልጋሉ ማለት ነው። ለምንድን ነው ምን ስለሚያገኙ ነው ሰው ጋር መሰቃየት ባለው? አንዳንድ ሰዎች በጣም ይገርሙኛል ማለት ነው። እኛ አካባቢ የሚቀመጡና ማለት ነው አንዳንድ ሰው ማለት ነው ወንዶች የዛሬ ቪዲዮ ይሄን መስል ነበር ማለት ነው። ስለዚህ እኔ ሙስሊም ፍቅረኛ አልፈልግም፣ ሀበሻ ፍቅረኛ አልፈልግም። ክርስቲያን አሜሪካዊ ነው የምፈልገው በጣም ማለት ነው። ግን ከዛም በላይ የሚፈልገው አሜሪካ መሄድ ነው የምፈልገው። ከዛ ቀጥሎ ደግሞ በጣም ካፈቀርኩትና ካቶሊክ ከሆነ ክርስቲያን ከሆነ ይሆናል ማለት ነው። እንደሱ እዚህ ሀገር ደግሞ እዚህ አውሮፓ ውስጥ ደግሞ ብዙ አረቦች አሉ ማለት ነው። እዚህ ተወልደው ያደጉና እኔ በፍጹም አረብ የተባለ እንትን ውስጥ ማለት ነው ምንም ዝምድና መፍጠር አልፈልግም። ይቅርታ አድርጉልኝና በኋላ ላይ ብዙ ነገር ከመናገርና በኋላ ላይ ብዙ ችግር ከማምጣታቸው በፊት ማለት ነው ቀድማችሁ ብትጠረቀቁ ጥሩ ነው ማለት ነው። እኔ ብዙ ጊዜ ማለት ነው ላይክ ቀይ ከለር ነው ማዘወትረው ማለት ነው። ለዛ ነው ማለት ነው አረብ ከሆነ በዛው ውልቅ ይበል ማለት ነው። ሰው ከሆነ ይጣ የሚቀርበው ማለት ነው እንደርሱ ማለት ነው ወዶቼ ላይክ ስትርጉም በቂ ላይሆን ይችላል ማለት ነው። ሰዎች ስንባል ማለት ነው በተለይ ወጣቶች ከሆነ ማለት ነው ብዙ ጊዜ ደግሞ ከሰው ጋር ማንም መካከር ከሆነ ወይም ደግሞ እንደዛ አይነት ሰው ነገር ማለት ነው ከሰው ጋር መናገር የማንፈልግ ከሆነ ማለት ነው በራሳችን መንገድ እንሄዳለን ማለት ነው። እንደርሱ እኔ ብቻ ነኝ የሚያከብረኝ ሰው አይደለም እኔ የምፈልገው ለሰው ክብር ያለው ሰው ነው የምወደው ባይደል ማለት ነው። ለሰው ክብር ያለውን ሰው ጸሎት የሚያደርግ ሰው ለፈጣሪ ቅርብ የሆነ ሰው ማለት ነው። ቤተክርስቲያን የሚመላለስ ሰው ማለት ነው። እንግዲህ የሚባል ማለት ነው ይሰርቱ ጋር ነው የምላችሁ። እኔ እንኳን ራሴ እንኳን መሄድ እየፈለኩኝ አልሄድም ማለት ነው። በግዴታ እሁድ ቤተክርስቲያን መሄድ አለበት፣ መቆረብ አለበት፣ ንስሐ መግባት አለበት፣ ጾም አለበት። ላይክ እኔንም ብቻ የራሱን ብቻ ሳይሆን እኔንም ልጆቹንም ላይክ በጣም ላይክ ሃይማኖት ያለንና ላይክ በቃ የምንንቀሳቀስ ሰው መሆን አለብን ባይነኝ ማለት ነው። ሃይማኖት እንትን ውስጥ ማለት ነው። ስለዚህ እንደዛ አይነት ሰው ነው የኔ የሚመቸኝ ማለት ነው። ላይክ መመኘት አይከለከልም ባይደው ማለት ነው። እኔ ብዙ ነገር ልትመኙ ትችላላችሁ ማለት ነው። ሳምታይምስ ሊደብራችሁ ይችላሉ፣ ደስ ሊላችሁ ይችላሉ። that's why anything ማለት ነው። ስለዚህ ማለት ነው ወዶች ነገራቸው ፈልገው ነገር ምን ይመስላችሁ? ሁሉም ሰው ማለት ነው እንደየራሱ ነው የምኖረው። ስለተመኘ ሁሉም ያገኛል ማለት አይደለም። ስላልተመኘ ደግሞ ሁሉንም ነገር እያጣን ማለት አይደለም። ግን መመኘት ጥሩ ነገር ነው። ጥሩ ነገር መመኘት በተለይ ጥሩ ነገር ነው ማለት ነው። ግን ደግሞ ለሰው ክፉ እየተመኙ ሳይሆን ለማለት ነው ለሰው ሳይነኩ ለራሳቸው ጥሩ መመኘት ማለት ነው ጥሩ ነገር ነው ባይደውይ ማለት ነው። የሰውን መንገድ እያዘጉ ሳይሆን ማለት ነው የሰው ሳይነኩ የራሳቸውን መንገድ ብቻ መክፈትና ማስተካከል ዳስዋይ አሸናፊነት በትክክለኛ የሚያሸንፉ ሰዎች ደግሞ በዛ መንገድ ነው የሚያሸንፉት ማለት ነው። እንደርሱ ማለት ነው ብቻ ለነገራችን የምፈልገው ነገር ግን መጠንቀቅ ኦቨር ሃንድረድ ማለት ነው። እናንተ ንጹህ ስለሆናችሁ ንጹህ ሰው እንዳለ ሁሉ እያሰባችሁ የምትሄዱ ከሆነ ላይክ ለስዳን ከዛ በስተቀር ግን በእንደዛ አይነት መልኩ ማለት ነው እንደርሱ አይኔቼ ወንድ ማለት ነው እንደዛ አይነት ወንድ ነው ማለት ነው። አሳቢ ምናምን ነገር ማለት ነው እንደርሱ ማለት ነው። ስራ የሚወድ የሚያከብር ቤተሰቦችን የሚያከብርልኝ እኔን የሚያከብረኝ ማለት ነው። የማይነጣጠለን ማለት ነው። አሁን ስሜታዊ ያልሆነ በቃ ደህና የሆነን ሰው እንደዛ አይነት ሰው ይመቸኛ ማለት ነው። ግን ደግሞ አሁን ደግሞ በጣም ሲበዛ ደግሞ ወደ ማገባው ነገር የሚገባ አሁን ብዙ ጊዜ ሰዎች ምን ያደርጋሉ ማለት ነው በመተት ያምናሉ ማለት ነው። ወይ እንደዚህ እናስረግሃለን ወይ እንደዚህ እናስደገመ ባህል ምናምን። ስለዚህ ለኛ እንደዚህ ልታደርግ ይገባል
የኛ ድክመቶች ልትሸፍንልን ይገባል ምናምን ይሉታል ማለት ነው። ስለዚህ እንደዛ አይነት ነገር እኔ ጋር አይሰራም ባይ ማለት ነው። በትክክለኛ መንገድ ነው ባይ ማለት ነው። እኔ የማገኘው በትክክለኛ መንገድ ሲሄድ ነው ሲጨንቅ ሲመጣ ማለት ነው። ከኔ የሚያገኘው በትክክለኛ መንገድ ሲሄድ ነው ባይ ወይ ማለት ነው። አንድን ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? አሁን ደግሞ ስለ ትዳር ላይ ማለት ነው ስለ አብሮ መተኛ ስለ ምናምን ነገር የሚባለውን ነገር ማለት ነው እሱን ነገር ማለት ነው አንዳንዴ ማለት ነው ወንዶቹም ብዙ ጊዜ ወንዶቹ ሴቶቹም ችግር ይፈጠራል ማለት ነው። ተጋብተው አንድ ላይ መተኛት ማለት ነው። አንድ ላይ የሆነ ነገር ሲያደርጉ ላይክ በቃ የሆነ ድክመት ይታያቸዋል፣ ይሰለቻቸዋል፣ ምንም ሰው ይዘጋቸዋል ማለት ነው። እሱ ነገር ላይክ ፍቅር ሲታጠብ ምናምን ነገር ሳይሆን ማለት ነው የሰው አይነት አለ ላይክ አንዳንዴ ምን ይባላል ምናምን ነገር የሚባል ነገር አለ ነው ማለት ነው። እሱ ስለሆነ ማለት ነው እኔ ብዙ ጊዜ ደግሞ ላይክ ሀበሻ የማደርገውን ነገር የለም ማለት ነው። ሰው የማያደርገው ተአምር የለም ማለት ነው። ሰው ማለት በቃ ትዕይንት የሚያደርግ ትልቁ ጋንን ነው ማለት ነው። ሰዎቹ ለራሳቸው ሊጠቀሙበት ስለሚፈልጉ ኤኒ ታይም ማለት ነው ባገኙት ክፍተት ባገኙት ቀዳዳ ማለት ነው ሁሌም ሰው ይረብሳሉ ማለት ነው። ሰው ሰይጣን ደግሞ እንደዛ እያደረገ ነው ሰው ላይ የሚጫወተው ማለት ነው። ስለዚህ ማለት ነው እሱ ነገር ይቀላል። ስለዚህ ማለት ነው እኔ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እራሳችሁን መሆን ማለት ነው ይጠቅማችኋል ማለት ነው። ስለዚህ እኔንም ለዛ ስለሚጠቅመኝ ማለት ነው ራሴን መሆን በጣም ያስደስተኛል። ብዙ ነገር እንዳለ ማቃልኝ ማለት ነው። እኔ ኢቭን ማለት ነው እየገባሁበት እንኳን ማለት ነው ምን እየተካሄደ እንደሆነ አቃልኝ ማለት ነው። እንዴት ደግሞ እንዲወጣበት እንደምችልና መትጋት እንዳለብኝ ማለት ነው። ሁሌ ማለት በጸሎት ነው ማለት ነው ወጣበት እንደርሶ ማለት ነው ራሴን በመሆኔ ደግሞ በጣም ይረዳኛል። ምክንያቱም ማለት ነው የራሴ ኃጢአት የለኝም ማለት አይደለም፣ ቤተሰቦች ኃጢአት የላቸውም ማለት አይደለም። ግን የራሴ አይቀርብኝም፣ ግን ሌላ ተሸክም ግን ሌላ ወጥመድ ውስጥ ያስገባኛል ማለት ነው። አንዳንድ ሰው ማለት ነው ወንዶች የነገራቸው የሚፈልገው ነገር ምንድነው መሰላችሁ? አሁን ውሃ ሳይመጣ የመንገዱን ውሃ አስተካክለው ምናምን ነገር ባለው ሄጅ ሲመጣ እንደዛ ነው ነገሮቹ ማለት ነው። እንደዛ ስናደርግ ጊዜ ባዶ ኤቭሪቲንግ ፊክስ ካደረግን በኋላ ነው ሁሉንም ነገር ሬዲ ሆነናል ብለን ለሁሉንም ነገር የምንዘጋጀው አይደለም። ለትዳር ብቁ ለትዳር ባገባም ፍቅረኛ ቢይዝም ምንም ችግር የለውም ብለን የምናስበው ማለት ነው። ለሁሉም ነገር ሬዲ ከሆነን በኋላ ማለት ነው። አንድ ሰው ማለት ነው ብቻ ነገራችሁ ፈልገው ነገር እንደዛ መሰላችሁ። ስለዚህ ማለት ነው ያው እንደሰማችሁት ነው አይደል? እኔ ጸሎትን ወደ ሰው ወዳለው ካቶሊክ መሆን አለበት፣ እምነት ሊኖረው ይገባል። ጸሎት ብቻ ለብቻው አይደለም። አንዳንድ ሰው ማለት ነው የእውነት ደግሞ ከልቤ ሊወደው ይገባኛል፣ እሱንም እንደዛው ማለት ነው። እንደዛ ማለት ነው። እንደ ሰው ማለት ነው በጣም ይገርማችኋል። ምንድነው ከዛ የሆነ ታይም ላይ ነገራችን ነበር አለ ለሱ ይዘላንዱ ፍቅር ሲይዘኝ ማለት ነው ልጅ ጋር ከዛ ምን እንዳልኩት ማለት ነው እኔ ላገባ ነው እጮኛ ያለኝ ምናምን ገስ ይለኝ ማለት ነው። አላለኝም መሰለኝ አይተንከ የሆነ ነገር ሲለኝ አይ ችግር የለውም እዚህ ስራ ቦታ ነው ምናምን ገር ሲለኝ ማለት ነው እኔ አፈቅርሃለሁ ችግር የለውም አልኩት ወይ ማለት ነው። እንደን ሰው እኔ ንግግር ማለት ነው እንዴ በቃ አንዳንዴ በጣም ነው የሚያስቀኝና ማለት ነው ችግር የለውም ምናምን ነገር አልኩት ባይደውይ ማለት ነው። እንደዛ አይነት ፍቅር ደግሞ የለም ባይደውይ ማለት ነው። ግን ወደዚህ እንዳልመለስ ነበር እንትን ያልኩት ማለት ነው። ወደዚህ መመለስ አልፈለኩም ነበርና እንዳልመለስና ላይክ እሱ ቢረዳኝ ብዬ ነበረ ማለት ነው። ወደዚህ እንዳልመለስና በቃ ኤኒ ታይም አንደር ሰው ማለት ነው ጋብቻ ላይክ ለሀበሾች ነበሩና ማግባት አልፈልግም ብያቸው ነበር ማለት እናገር ከተባለ ማለት ነው። እሱ ለማድረስ ቀላል ነው ለነሱ ማለት ነው። ያው ተናገረ ማለት ብቻ ግዴታ ላይክ የተዘጋጀ ቀንብር ስለሆነ ማለት እሱ ነገር ቀላል ነው ባይደው ለማወቅ ግዴታ ልናገራቸው አይገባም። ምክንያቱም እኔ ሲያናግረው ገና ያውቁታል ባይደው ገና እሱ ሳይነግራቸው ማለት ነው። እኔ ጠንቋዮች ናቸው አላውቅም ባይደው ማለት ነው። አንድ ሰው ማለት ነው ወንዶች ይለኛቸው የሚፈልገውን ነገር ምንድነው መሰላችሁ? ስለዚህ ማለት ነው ያኔ ለማግባት ብዙ ሕክምና ያስፈልገኛል ማለት ነው። ሕክምና ደግሞ የትኛውንም ነገር የሚፈጠር ማለት ነው ኢቨንም የሆነ ስምምነት አድርገን እንኳን ብንሆን ኖሮ ማለት ነው አሜሪካ ሄጄ ነው ማግባት የምፈልገው አልኩኝ። አሜሪካ ሄጄ ነው መታከም የምፈልገው ማለት ነው። እንደ ልቤ ጸሎት ከሰመረልኝ ማለት ነው
እኔ አሜሪካ ሄጄ መታከም እፈልጋለሁ ማለት ነው። ስለዚህ ግን ለመታከም ይቅርታ አድርጉልኝ። ምክንያቱም ለምን ካላችሁ ማለት ነው አሁን እንደዚህ ሲሄድ ማለት ነው እንደዚህ ያለች ሊሉኝ ይችላል። አሁን እንደዚህ አደረገች ማለት ነው እንደዚህ ያደረገች ሊሉኝ ይችላል። እንደዚህ ያለች ሊሉኝ ይችላል። ያንን ተናገረች ሊሉኝ ይችላል። ያንን ተናገረች ሊሉኝ ይችላል። ከአውሮፓ ውስጥ ማለት ነው ከዚህ አውሮፓዊ ነኝ ያለች ሊሉኝ ይችላል። እንግላንዳዊ ያለች ሊሉኝ ይችላል። ስዊስራዊ ያለች ሊሉኝ ይችላል። እዚህ ሆላንዳዊ ላለች ይችላል። የትኛውንም ቦታ ማለት የትኛውንም ቦታ ቢዞር ነው ያልኳቸው ባዲው ምክንያት የደረስኩበትን ቦታና ምናልባትም የሚታሰቡት ነገር ማለት ነው ገናቱ እንግላንድ ስለሆነ እንግላንድ ማለት ነው እንደዛ አድርጌ ማለት ነው ልነገራቸው ብዬ ነው ማለት ነው። እሱ ማለት ነው እኔ እንደዛ እንትን ሳደርግ ጊዜ ማለት ነው ምንድነው የሚባለው መሰላችሁ እንደዛ ሳስብ ጊዜ እንደዛ እንትን ሳደርግ ጊዜ ማለት ነው ላይክ የሆነ ቦታ እያሉ ማለት ነው እኔ ላይ መጫወቻ እንዳያደርጉኝ። ምክንያቱም እያደረጉኝም ከመጫወቻም በላይ ነው እዚህ የሆንኩት ማለት ነው። በዚህም በዛም እየተባልኩኝ ማለት ነው በወንዶችም በሴቶችም በእኔቲንግ ማለት ነው። እኔ ለምትረዱኝ ወይም ደግሞ ልትረዱኝ የምትፈልጉ ሰዎች በጣም አመሰግናለሁ ማለት ነው። ብዙ ችግር እያላችሁ ማለት ነው ላይክ ባይደው ማለት ነው ይሄን ያህል ከሀዳ አይደለም ባይደው ማለት ነው እንደነገርኳችሁ ማለት ነው። ግን ደስ የሚል ነገር ከገጠመኝ ደስ ብሎኛል። ደስ ዋይ ፈርስት ታይም ላይክ መጨረሻዬን ያስምርልኝ ነው የምለው። ምክንያቱም በጥሩ ይጀምሩትና በመጥፎ ይጨርሱታል ማለት ነው እዚህ አውሮፓ ውስጥ እኔ እንዳየኋቸው ማለት ነው። አንተን ሰው እኔ ግዴታ የሰው ሸከም ሁሌም ሰው ሊረዳኝ ይገባል። ሁሌም እንደዚህ ሲያደርገኝ ማለት ነው ደስተኛ አልሆነም ማለት ነው። መቼ ነው ከእንደዚህ አይነት ህይወት ተገላግዬ ማለት ነው እኔ በቃ ላይ በራሴ የምቆምበትን ዘመን ያምጣልኝ ፈጣሪ ብዬ ነው የማደርገውና ሌላ ነገር አይታየኝም ማለት ነው። ውዶቼ ነገራቸው የምፈልገው ነገር ማለት ነው እንደ ሰው ማለት ነው ውዶቼ። ስለዚህ ማለት ነው ለነገራችሁ የሚፈልገው ነገር ምንድነው? ስለዚህ የኔ አላማ እንደዛ ነው ባይሆን ማለት ነው። ያው ፍቅር ሁሉንም ነገር እንደፈለጋችሁ አይሆንላችሁም ማለት ነው። ያው ብትራራቁም ልትገናኙ ትችላላችሁ። መንገድ ማመቻችታችሁ ማለት ነው ልትገናኙ ትችላላችሁ። ብዙ ነገር ሊሆን ይችላል ማለት ነው። ግን የመሀላችሁ ያለው ነገር ማለት ነው መልካም ግንኙነት ሊሆን ብቻ ማለት ነው። ስለዚህ እኔ የማስበው የምፈልገው የምመኘው ምንድነው ሁሌ አሜሪካ መግባት ብቻ ነው የኔ አላማ። እሱ ነገር ያሳካልኝ ብቻ ነው ማለት ነው። ስለዚህ ለዓላማው ታማሚ ሰው እንደኔ ማለት ነው ምንም ማድረግ አይችልም ማለት ነው። ዓላማህን ያሳካልህ ብቻ ነው ብላችሁ ልትመርቁት የሚገባው። እኔ ደግሞ እንደዛው ማለት ነው እንደዛ ልትሉኝ ይገባል ማለት ነው። ጂሰስም ከዚህ በላይ ያለፈልፍ ጋይሶች ማለት ነው። ምን መልአክ እንደመጣኝ ያላቀም ባዶ አሁን ስራ ታየ ወደኝ ማለት ነው። አንተ ስራ ጠይቃለሁ እንጂ ስራ አልሄድም። ግን ሄጄም መስራት ፈልጋለሁ። እዚህ ብቻ አይደለም ወጥቼም መስራት ፈልጋለሁ። እንደ መውጣት ማለት ነው የሆነ መንፈስ የሚያሳድርብኝ ጭንቅላቴን ትልቅ የሚያደርግልኝ ነገር የለም ባለኝ ማለት ነው። እኔ ወጥቼ ስመለስ ማለት ነው ቤት ቁጭ ብዬ የምተኛ ከሆነ ጭንቅላቴ ባዶ ነው የሚሆነው። ኤቭሪ ታይም የምተኛው ከሆነ ጭንቅላቴ ላስዳን ነው የሚሆነው ማለት ነው። እኔ እንደዚህ የሚያስተኛኝ ፍቅረኛ ወይም ደግሞ የሚያደነዝዘኝ የሚያፈዘዘኝ ማለት ነው እንደዚህ ቡዳ የሆነ ሰው አልፈልግም በህይወት ዘመኔ ማለት ነው። እንደዛ የሚጠቀም ሰዎች አሉ ማለት ነው። እንደዛ የሚያስደግምብኝ ምናምን ነገር አልፈልግም ማለት ነው። ወንዶች ልነግራቸው የምፈልገው ቅናት እንጂ ፍቅር የሌላቸው ብዙ ሰዎች አሉ ማለት ነው። እኔ ብዙ ወንዶች ማለት ነው እኔ ኢቭንም ማለት ነው ይሄ ልጅ ማለት ነው እንደ ጓደኛ ቀርቤው ማለት ነው ያጨሩ ማለት ነው አረጉ ማለት ነው። ቅናት ነው ከሱ እንዲርቀው ያደረገኝ ማለት ነው። ቅናት ማለት ነው። ሰው 5 ሳንቲም ሳወጣባችሁ ማለት ነው ደግሞ ይቀናል እንዴ? ኢየሱስ ክርስቶስ ማለት ነው። አንተን ሰው ማለት ነው ወደች ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ሰዎቹ ራቆልን ካልዋችሁ ባይደው ይራቆላችሁ ባይደው ማለት ነው። ምክንያቱ አደጋ ውስጥ እንዳትገቡ ማለት ነው። ያ እንደን ሰው ማለት ነው ምክንያቱም የምታደርጉትን ነገር ማለት ነው። አሁን በንቀት ብዙ ነገር ታደርጋላችሁ። ከዛ ሰው ግን አትረቁም ባይደው ማለት ነው። ስለዚህ እነሱ ሰዎች ማለት ነው ሼም ስላላቸው ነው እንጂ አደጋ ውስጥ ትገባላችሁ። ስለዚህ ማለት ነው ወዶቼ ተጠንቀቁ፣ ለራሳችሁ ለይታችሁ ማለት ነው። እንዳልኳችሁ ደግሞ ላይክ ብንዝናና ማለት ነው አሁን መጨፈር የለብንም መዝናናት የለብንም። እኔ ፍቅረኛ ቤት ወይም ደግሞ እሱም መዝናናት የለበትም በቃ ከመጠጥ ማቆም አለበት ነው የሚል አይደለም ማለት ነው። አንዳንዴ ባል ሲሆን ማለት ነው የሆነ ታይም ላይ ማለት ነው ልትዝናኑ ትችላላችሁ ኢቭንም ማለት ነው
ከበዓልም ውጪ ኤኒ ታይም ማለት ነው ልትዝናኑ፣ ልትጠጡ፣ ልትጨፍሩ ኤኒቲንግ ማለት ነው ራሳችሁን ሳትጎዱ ማለት ነው ትችላላችሁ። ግን ደግሞ ልነግራችሁ የምፈልገው ነገር ምንድነው ኤኒቲንግ ማለት ነው ከቤተክርስቲያን ከጸሎት ግን መራቅ አለባችሁም ባለ እንደዛ ሲሆንም ማለት ነው። ስለዚህ የኔ ቅዱስ ሰው ነው የሚመቸኝ ባለው እንደ አስተዳደገ ሆኖ ማለት ነው እንደ አጋጣሚ ሆኖ ላይክ ያንን ነገር በጣም እኔ በግዴታ ነበር አንዳንድ ቤተክርስቲያን ተመትቼ ነበር የሚሄደው አንተን ሰው ማለት ነው እንደዛ ቢሆንም ላይክ በጣም ደስተኛ ያደርገኛል ማለት ነው። ስለዚህ ሁሉም ነገር ደግሞ እንዳሰማችሁት ነው። ተጨማሪ ደግሞ አለፈልፍ ጌታ ኢየሱስ ሆይ ጌታ ኢየሱስ ሆይ እኔ ለፍላፊ ነኝ። አንተን ሰው